ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ ደግሞ እኔ አንተነህ ገላይ ነኝ። እንግዲህ ፍኖተ አማራ የተለያዩ አጀንዳዎችን በህልውና ትግላችን ዙሪያ ፋኖ በሚያደርገው የአማራ የህልውና የፍትህና ኢትዮጵያን የማስቀጠል ትግል ውስጥ ወሳኝ የተባሉ ነጥቦችን እያነሳን እዚህ ደርሰናል። ዛሬ ደግሞ የአማራ አሰቃቂ ግድያና ጭፍጨፋ መቼ ይቁም የሚል ርዕስ ይዣለሁ። እንግዲህ ወደዚህ ርዕሰ ጉዳይ ከመግባቴ በፊት አሁን መሬት ላይ ያለውን ሁኔታ ያለውን ከሴራው፣ ከወንጀሉ፣ ከተባባሪዎች፣ ከቅጥረኞች፣ ከባንዶች አንጻር አንዳንድ ነገሮችን ልበላችሁ። አማራ ጠፍቶ አናሳ ምናምን እያሉ የከፋፈሉት ህዝብ ካለከልካይ ተጨፍልቆ ኢትዮጵያ ፈርሳ ተቋሞቿ ለውጭ ተሽጠው ታላቋ ትግራይና ኦሮሚያ አገር ለማድረግ ሲባል ቅድሚያ አማራን ማምታት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማፍረስ፣ መናድ እና ኢትዮጵያውያንን አስተሳስረው የያዙ ገመዶችን ታሪክ፣ ቅርስ፣ ባህል፣ ማንነት፣ እምነት መደምሰስ የሚለው መርህ ከተጀመረ እንግዲህ ከንጉሱ መገርሰስ ከ1966 የመጀመሪያው የኦሮሞማ ርዕዮተ ዓለም አስፈጻሚ የሆነው ደርግ ጀምሮ ላለፉት 50 ዓመታት እዚህ ደርሰናል ማለት ነው። ግፍና መከራ እየተፈጸመብን፣ ጭፍጨፋ፣ ግድያ፣ በበሽታ በረሃብ በማሳደድ በተላላፊ በሽታ ወደ አረብ ሀገር በማጋዝ በጅምላ ጭፍጨፋ እየተፈጀን ዛሬ ላይ ደርሰናል ማለት ነው እና ላለፉት ደግሞ ይሄ የወራሪ ዘረኛ እና ተገንጣዩ ኦሮሞማ ርዕዮተ ዓለም አራማጁ ድርጅት ብልጽግና ከሌላኛው ግብረ አበሩ ፈጣሪው የተግባር አለቃው ወያኔ ዘረኛ ወራሪና ተገንጣይ አደረጃጀቱ ወያኔ በመቀበል ሰቆቃውን፣ ግድያውን፣ ጭፍጨፋውን፣ ጭካኔነቱን፣ ጭራቅነቱን፣ አውሬነቱን አቀጣጥሎ ቀጥሏል ማለት ነው። ትግሬን የፖለቲካና የኢኮኖሚ ስልጣኔ በላይ በማድረግ ከኢትዮጵያውያን ነጥሎ የወያኔ መደበቂያ ጫካ እንደተደረገው ሁሉ አሁንም የኦሮሞን ህዝብ ከኢትዮጵያውያን ነጥሎ ሰው የሚያርድ፣ አርዶ ደም የሚጠጣ፣ የነፍሰ ጡር ሆድ የሚቀድ፣ የወንድ ልጅ ብልት የሚቆርጥ፣ ህፃናትን የሚደፍር፣ የእምነት አባት ወጣቶችን ዘቅዝቆ በድንጋይ የሚወግር፣ ቤት ዘግቶ የሚያቃጥል፣ አገር የሚያፈርስ፣ ሴትን ልጅ ጡት የሚቆርጥ፣ ቆዳ የሚገፍ ተደርጎ በቪዲዮ እየተቀረጸ ፎቶ እየተነሳ በተለያየ የመከላከያ የደንብ ልብስ ለብሰው የኦሮሞ ልዩ ኃይል የደንብ ልብስ ለብሰው ቄሮ ሆነው እየተደረገ ነው ያለ ማለት ነው እና ይሄ ዘግናኝ ድርጊት አሁንም ለኦሮሞ ህዝብ በታሪክ በማናቸውም ጊዜ ለኦሮሞ ህዝብ በማናቸውም ጊዜ ከፍሎ የማይፈጽመው የማይጨርሰው ወንጀል እያስመዘገበ መሆኑ ይሄንንም ወንጀል ላለመጠየቅ ይሄንን ስርዓት ከስሩ ከልቡ ቁሞ ያገለግላል። ልክ እንደ የትግሬ እናት ወጣት ልጆችን ሂድ ውጣ ወደ ጦርነት እያለች እየገፋች እንደምትልከው ሁሉ ኦሮሞም በዚህ ግፍና ወንጀል ላለመጠየቅ ሲባል ይሄን ስርዓት ያስቀጥላል በሚል ብሂል ኢትዮጵያንም ለማፍረስ ደም ያቃባል በሚል ብሂል ይሄ ወንጀል እየተፈጸመ ነው ማለት ነው። ከዚህ በፊት በኦሮሞ ስም ትግሬዎች ወያኔ ሲያስፈጽም፣ ትግረኛ ተናጋሪ ሲፈጽም፣ ሰው ሲያርድ ሲያቃጥል ነበር። ግን የኦሮሞ ስልጣን ከያዘ በኋላ ሰው ዘቅዝቆ መግደል፣ መውገር፣ መዝረፍ፣ ማሳደድ፣ ቤተክርስቲያን ማቃጠል፣ ማውደም፣ ሐውልት ማፍረስ፣ ማንነት መደምሰስ ተቀጣጥሎ እያየነው እየኖርነው ነው ማለት ነው። አሁን ይሄ ዋናው ድርጊት ሲሆን የዚህ ድርጊትና ዋናው ችግር ይሄ እንዲሆን የሚያስችሉት እነማን ናቸው ነው? ህዝብ እነዚህ ወንጀለኞች በግልጽ በቪዲዮ እየተቀረጹ ፎቶ እየተነሱ የሚለቁልን ወንጀለኞች ሳይሆን እነዚህን በአስቻይ ሁኔታ እንዲቀጥሉ ያስደረጋቸው ቅጥረኛ ባንዳው ላይ አማራ ሆኖ እንዳይነሳ ተብትቦ ያዘው ቅጥረኛ ባንዳው ላይ
መጀመሪያ ወያኔንና ኦነግን ለስልጣን አብቅቶ በስልጣናቸው ላይ እንዲቆናጠጡ ያደረገው ብአዴን፣ ከዛ በኋላ ብአዴን የወለደው ደግሞ ቅጥረኛ ባንዳ፣ አሁን ላይ ደግሞ በዋናነት ፋኖን ተብትቦ ያዙት የናስረስ ማረ ዳምጤ የወያኔና የብአዴን ቀኝ እጁ ነው፣ የኦሮሞማ ቀኝ እጁ ነው፣ የጠላት ቀኝ እጁ ነው የሚሰሩት። በተለይ ደግሞ በዋናነት ዘመነ ካሴ በሚባል ዘረጦ የጎጃም አማራን ቀፍድዶ ይዞ ጀግኖችን ፈጅተው በድሮን አስጨርሰው ቀሪውን በየጉድጓዱ አስረው መሪ አልባ አድርገው ህዝቡን በዚህ ልክ እያሳቀቁት፣ እያሳረዱት፣ ጡት እያስቆረጡ፣ ህፃናትን እያስፈጁ፣ ንብረት እያስወደሙ፣ ተዋህዶ ነህ እያሉ እየፈጁ፣ አስተማሪውን እየፈጁ የራሱን ወገን ብአዴን ተመልሶ እንዲንሰራራ የተመታው ብአዴን የተበተነው ብአዴን ተመልሶ ቢሮ እንዲገባ ምንም የማያውቀውን አርሶ አደር ይሄ ጸረ አማራ ፖለቲካ ያደህየውን ያላስተማረውን ሚዲያ የማያገኘውን ምን እየተደረገ እንደሆነ የማያውቀውን አርሶ አደር በሚሊሻ ሰበብ እያሰለጠነ ከፋኖ ጋር እያጋጠመ እርስ በርስ እያስፈጀ ህዝቡ እያለቀ መሆኑን አስቻዩ የናስረስ ማረ ዳምጤ ዘመነ ካሴ የሚመራው ቅጥረኛ ባንዳ ቡድን ነው ማለት ነው። እና ፋኖ ሚሊሻውን ወገኑ ምንም የማያውቀውን መታደግ ሲገባ ስራ መስራት ሲገባ ብአዴን ተመልሶ መጥቶ ተንሰራርቶ ሚሊሻ ሰልጥኖ ወደ ፋኖ እንዲያሰልፍ ለማድረግ ካስቻለ በኋላ እንዲያደርግ ካስቻለ በኋላ ታጥቦ አይጠሬ እያሉ ሚሊሻው እየተፈጀ ነው። ወራሪዎች፣ ተገንጣዮች፣ ዘረኞች ግን ተማርከው በሬ እየታረደላቸው ነጭ እንጀራ እየቀረበላቸው ገንዘብ ተሰጥቶ ወደ ሀገራቸው እየተሸኙ ከእናታቸው ጋር ደውለው እያገናኙ። ስለዚህ ይሄ ሁሉ ወንጀል፣ ይሄ ሁሉ ግፍ፣ ይሄ ሁሉ መከራ የሚፈጸመው በአዋጅ በነገሩን ሰዎች ጭካኔና ብርታት ሳይሆን በቅጥረኛ ባንዳዎች ጭካኔና ብርታት ተፈጻሚ የሚሆነው በቅጥረኛ ባንዳዎች አስቻይነት አማራን ተብትቦ በመያዝ አስፈጻሚ በመሆን አማራ ከትግሉ አዙሪት ውስጥ እንዳይወጣ በማድረግ ዋናውን ኃላፊነት የሚወስዱት ቅጥረኛ ባንዳዎች ናቸው ማለት ነው። ስለዚህ አንደኛው ይሄ ማረድ፣ ማሳቀቅ፣ ቆዳ መግፈፍ፣ ጡት መቁረጥ፣ ብልት መቁረጥ፣ ሆድ መቅደድ፣ ጽንስ ማውጣት፣ ደም መጠጣት፣ የአማራን ጽንስ መብላት በሙሉ እንዲቀጥል ያስደረጉት ቅጥረኛ ባንዳዎች መሆናቸው። ሌላ አሁንም ከዚህ ጋር አያይዤ የምንገልጸው ከዚህ በፊት ፍኖተ አማራን የምትከታተሉ ታውቃላችሁ፣ እኔን የምታውቁኝ አቋሜን ታውቃላችሁ። ያልተከታተላችሁ ደግሞ ፍኖተ አማራ ጋር ወደኋላ ሄዳችሁ ማየት አለባችሁ፣ ወይንም ደግሞ እኔም ወደፊት አምጥቼ እንደገና ለጥፈዋለሁ። ፋኖ ሲጀመር በሁለት አሰላለፍ እንዲሰለፍ ተደርጎ ነበር፣ ተሰርቶ ነበር። አንደኛው አሰላለፍ በፌዴራል የሚደራደር ጸረ አማራው እስክንድር ነጋ የሚመራው ከጀርባው ጸረ አማራውን አማራ 3 ትውልድ ቆርጥሞ የበላውን ሻለቃ ዳዊትን አባቱ የጣሊያን አንጋሽ ሆኖ ኢትዮጵያ ፀሐይ ወጣላት የፀሐዩ መንግስታችን እያለ ለጣሊያን ግጥም ሲገጥም የነበረ ባንዳ ወልደ ጊዮርጊስ የሚባል ልጁ ደግሞ 3 ትውልድ ቆርጥሞ የበላ የተማሪዎች ንቅናቄ ተማሪዎች አብዮት እያለ ኢትዮጵያን የደም መሬት ያደረገ አማራን በመሬት ላራሹ አዋጅ ከመሬቱ የነቀለ ደርግ ኦሮሞ በመሆኑና ስልጣን በመያዙ ደስተኛ ነኝ ብሎ መሬት ላራሹን አሳውጆ ከመሬቱ የነቀለ ትርፍ ቤት ለመንግስት ብሎ አማራን ያደህየ ሀብት ንብረት ያዘረፈ በኋላ ዓለም አቀፍ የሆኑ የአማራ ምሁራንን የአማራ የጦር መኮንኖችን ዓለም አቀፍ የሆኑ የጦር መኮንኖችን ያስፈጀ የነቀውን ትውልድ ያስፈጀ የትውልድ ክፍተት የፈጠረው ሻለቃ ዳዊት እና የሱ ግርፎች እና አለማንተ ዘለቀ እና አለማንተ ገብረስላሴ እነ ነአምን ዘለቀ እና አንዳርጋቸው ጽጌ ይሄ አምባሳደር ምናምን የሚባል በሙሉ የጸረ አማራው ቅጥረኛ የሲአይኤ ቅጥረኛ ኢትዮጵያ እንድትፈርስ እየሰለጠነ ሲያሰለጥን የኖረ መረጃ ሲሰልል የኖረው በሙሉ አሰባስቦ እስክንድር ነጋ በፌዴራል ደረጃ ተደራዳሪ ሆኖ አማራን እንዲጠፋ ትግሉ አቅጣጫው እንዲስት እንዲቀለበስ ለማድረግ በፋኖ ስር ገባ ማለት ነው። አዲስ አበባ ለአዲስ አበባ የሚል ማንነት ውል የሌለው ባህል፣ እምነት፣ ታሪክ፣ ቋንቋ የሌለው ማንነት ፈጥሮ አዲስ አበባ የሚል ማንነት ፈጥሮ ባለቤቱን አማራን ከባለቤቱ ከርስቱ ከአዲስ አበባ በስነ ልቦናና በስነ አእምሮ በማራቅ ሴራ ከኦነጎች ጋር ከተገንጣዮች ከዘረኞች ጋር ሆኖ ሲጎነጉን የከረመ
ባልደራስ ብሎ አሁንም ሰንደቅ ዓላማ ይዞ አስፓልት እያቋረጠ በቪዲዮ እየቀረጹ የሚያርዱንን በምርጫ አሸንፍላችኋለሁ እያለ ሲያደነዝዝ የኖረ አማራ የሚባል ህዝብ የለም እያለ በጠላቶቻችን ሚዲያ እየቀረበ አማራን የካደ ፋኖ የአማራ አይደለም አማራ የሚባል የለም የቅማንት ያገው እያለ ወያኔ አለቆቹ ምዕራባውያን የፈጠሩትን ኢትዮጵያን በዘር በሃይማኖት በቋንቋ ከፋፍለው ለማጥፋት የፈጠሩትን ንዑስ ማንነት እየሰጠ ለዚህ ያበቃን እስክንድር ነጋ ፋኖ ውስጥ እንዲገባና ፋኖን እንዲበታትን በአይዲዮሎጂ በአስተሳሰብ እንዲበታተን ደም እንዲቃባ እርስ በርስ እንዲከፋፈል በማድረግ ከጀርባ እነዚህን አርጃኖ ጸረ አማራዎች 3 ትውልድ ቆርጥሞ የበላውን ሻለቃ ዳዊትን በመሪያነት አድርጎ በመሪነት አሰልፎ የውጭ ተወካይ አስደርጎ አንድ ግሩፕ አንጃ ተፈጠረ። ሁለተኛው ደግሞ ቅጥረኛ ባንዳው ባንዳ ጥርሱን ነቅሎ ያደገው በባንዳነት ያደገውን አማራን የአማራ ክልል የክልል አቃቢ ህግ ነው አማራን ከሀብቱ የነቀለ ሀብታሙን ነጋዴውን ከክልል እየወጣ ክልል ከሚሉት አጥር እየወጣ በፌደራል እየሄደ እየተመዘገበ ለክልሉ እንኳን ግብር እንዳይከፍል በማድረግ እያሳደደ መጀመሪያ የጸረ ሙስና አቃቢ ህግ ነው ጸረ ሙስና የሚፈጽመው ወንጀል የሚፈጽመው ክህደት ዝርፊያ የሚፈጽመው መንግስትና የመንግስት መዋቅር ሆኖ እያለ ባለ ሀብቱን ጥሮ ግሮ ሀብት ያፈራውን ሲያሳድድ የነበረው አስረስ ማረ ዳምጤ የክልል አቃቢ ህግ ነው አማራን አስፈጅቶ አደሂቱ አዘርፎ አስገድሎ በኋላም በሰኔ 15 ጀነራል አሳምነው ግድያ ምክንያት የጀነራል አሳምነው ከሳሽ ሆኖ ጸጥታ ይከበር እያለ ራሱ ይሄ ዘረጦው ዘመነ ካሴን ከሳሽ ሆኖ ህግ ይከበር እያለ ሁሉንም እስረኞችን ሲያማቅቅ የነበረው ትዕዛዝ እየተቀበለ አስረስ ማረ ዳምጤ የፋኖ መሪ ሆኖ ዘመነ ካሴ እንደ ግብዝ እዛ ተቀምጦ ባንዳነቱ እንዳይታወቅ የቁርጥ ቀን ላይ እየጠፋ የመልካም ቀን ላይ ደግሞ መጥቶን ቶፈንቶውን አፉን እየቀደደ አፉን እየከፈተ ህዝቡን እያደነዘዘ ፋኖን መተህሩጥ እያለ ከተማ ሲመጡ ገጠር ግባ ገጠር ሲመጡ ከተማ ግባ እያለ ፋኖ የያዘውን ቦታ ለጠላት ለወራሪዎች ለተገንጣዮች እንዲያስረክብ በማድረግ በማምታታት ህዝቡን በቃላት አክሮባት በመስራት አስሮ ገንዞ በመያዝ የማይቀላቀለው ዘይትና ውሃ የአማራ ህዝባዊ ኃይል የሚባለው ብአዴን የፈጠረው ተቋም በእናስረስ በነዘመነ በነማስረሻ በቅጥረኞች የተፈጠረውን ተቋም በጀግኖች በደምና ባጥንት ተጽፎ የጠላት የወራሪ ጦር ጎጃም ላይ የደመሰሰውን ነፍሱን ይማረው አርበኛ ታዱ አንተነህ የሚመራው የነ ሻለቃ ዝናቡ አለቃ ያንን ጦር የጎጃም ዕዝን ተቀላቅለው ትግሉን ቀልብሰው እዚህ ጋር አድርሰዋል ማለት ነው። እነዚህ ኃይሎች የክልል ተደራዳሪዎች ናቸው እና በክልል ተደራዳሪነትና በፌደራል ተደራዳሪነት ትግሉ ሲታመስ የተመተው ብአዴን ተመልሶ እንዲመጣ ሊፈረጥጥ የተዘጋጀው የኦሮሞማ ርዕዮተ ዓለም አራማጅ የፖለቲካ ኤሊት ሻንጣውን ሸክፎ የነበረው ሻንጣውን መልሶ እንዲፈታ የዘረፈውን ሀብት ለአረቦችም ለጭራቅ ኢምፔሪያሊስቶችም እየሸጠ እንዲያከፋፍል በማድረግ ተመልሶ እንዲሰምር ያደረገው ተደራዳሪ ሁለቱም ተደራዳሪ ነው። ይሄኛው የክልሉ በክልል ወክሎ የፌደራሉ በፌደራል ወክሎ ሊደራደር የተመቻቸ ነው ማለት ነው እና ይሄን አስረድቼ ነበር። ተደራዳሪ ኃይል ሁለት ነበር የፋኖ አሰላለፍ። አንደኛው ሩቅ አላሚው ለስር ነቀል ለውጥ የሚሄደው አሁን አፋብኃ ብሎ የተቋቋመው ኃይል እና ተደራዳሪው ቅርብ አዳሪው ባንዳው ቅጥረኛው የሆነው በፌደራል ደረጃ ጸረ አማራው እስክንድር ነጋ በክልል ደረጃ ይሄ ዘረጦ ባንዳን ዘመነ ካሴን መሪ ያደረገ ነበረ ማለት ነው። ዘመነ ካሴ አለቃ አይደለም። ዘመነ ካሴ ግብዝ ነው፣ ከፊት የተቀመጠ ነው። በሰለጠነበት ልክ መናገር ስለሚችል አለቃው አስረስ ማረ ዳምጤ ነው። ጸረ አማራው፣ ጸረ ኦርቶዶክሱ፣ ጸረ ተዋህዶ የወያኔ ቀኝ እጅ የተመስገን ጥሩነህ ቀኝ እጅ የሆነው አማራን የፈጀው ያስፈጀው ጸረ አማራው ከክልል አቃቢ ህግነት ሆኖ ያንንም ያክል ስልጣን ተሰጥቶት አማራን ያዘረፈ ያደህየ ያስገደለ ያስመታ ያስጨፈጨፈ ብዙ በደልና ግፍ ያስፈጸመ ነው እና ዛሬ ላይ ለድርድር እየተዘጋጀ ለድርድር ህዝቡ ምን ይላል በሚል ብአዴን ስለ ድርድር እንዲያነሳ እሱ ደግሞ አስተባብሎ እንደዛ እያደረገ ትግሉን ሽጦ ጀግኖችን አስገድሎ ፋኖቹን ጀግኖችን በድሮን በተናጠል
አድብቶ በሚገድል በደፈጣ በሚገድል አስገድሎ ቀሪዎች በጉድጓድ እንዲታሰሩ አስደርጎ ያልታወቁ ኃይሎች ብለው ብአዴንን ያጠፉትን ከክልል ሚሊሻ ኃላፊ ከነበረው ገደቤ ኃይሉና ከአድማ ብተና ኃላፊ ከነበረው ከኮሚሽነር ደስዬ ደጀን ጋር ሆኖ ያልታወቁ ኃይሎች ያሉትን እነዛን ጀግና ተርብ የመሰሉ ወጣቶችን አስፈጅቶ አስጨፍጭፎ በየእስር ቤት አስወርዶ ማቀው እንዲሞቱ አስደርጎ ብአዴን እንዲመለስ በማድረግ ዛሬ ላይ በድርድር ሰበብ የፋኖን የጎጃምን ህዝብ ማቅ አስለብሶ አስጨፍጭፎ ፋኖን በትኖ ጀግኖችን አስገድሎ ጥሎ ሊፈረጥጥ ተዘጋጅቷል ማለት ነው። በድርድር ሰበብ ጥሎ ሊወጣ ተዘጋጅቷል ማለት ነው። እና እነዚህ ያሉት ነባራዊ ሁኔታዎች ናቸው። ይህን የመረረ ሀቅ መቀበል አለብን። በዚህ ልክ መንቀሳቀስ አለብን። ህልውናዬን ያለ ባንዳን ባንዳ ብሎ መጥራት አለበት። አገሬን ያለ ባንዳን ባንዳ ብሎ በመጥራት ባንዳን ከነተግባሩ ለህዝብ አሳውቆ ለትውልድ አስተማሪ በሆነ መንገድ መቅጣት አለበት ማለት ነው። በተረፈ ዝም ብሎ ወደዛ ወደዚህ እያሉ የአማራ ህልውና አሜሪካ መሩ ምዕራባውያን የተበተበው የባህረ ሰላጤው አረብ ሀገራት በዶላር የሚያንበሸብሸው የጠላት ኃይል በቀላሉ ሊበጣጠስ አይችልም። ባንዳን ባንዳ ካላሉት ማለት ነው። ባንዳን ባንዳ ካሉት ግን ማንም ቢረባረብ ምንም ማምጣት አይችልም። ምንም ማምጣት አይችልም። ጭራቆችም ምዕራባውያን ፖለቲከኞች ምንም ማምጣት አይችልም። የባህረ ሰላጤው አረብ ሀገራት ምንም ማምጣት አይችልም። ምንም ማምጣት አይችልም። ግን እኛ ባንዳን አንግሰን ባንዳን ታቀፈን ባንዳን ይዘን ትግል እንታገላለን ካልን እንጠፋለን ማለት ነው። በግልጽ ፋኖ እየተለቀመ ያልቃል ማለት ነው። እህቶቻችን በእንደዚህ በአሳቃቂ ሁኔታ ያልቃሉ። ህፃናት ትራውማ ውስጥ ይገባሉ። ህዝብ ሰቆቃ ውስጥ እንዲገባ ማንነት ቀውስ ውስጥ ይሄ ማንነት ስነልቦና ቀውስ ውስጥ እንዲገባ እየተደረገ ነው ማለት ነው። ጡት ተቆርጦ ቪዲዮ ተቀርጾ ሲለቀቅ ዝም ብሎ አይደለም፣ ማቀወስ ህዝቡን ማሸበር ነው። ይህን የሚያስፈጽሙት ብአዴን እና ቅጥረኛ ባንዳዎች እና አስረስ ማረ ዳምጤ ናቸው። መራዊ ላይ ያስጨፈጨፉት እነሱ ናቸው። በለሳ ላይ ያስጨፈጨፉት ጎንደርን የያዘው የእስክንድር ቡድን ይሄ ስኳድ ያለበት ምናምን አፋድ የሚባል አፋድ ብሎ ራሱን የሚጠራ ከጀርባ ሻለቃ ዳዊትን ጸረ አማራውን ስሁት ኢትዮጵያኒስቱን ከጀርባ ያዘለ የብአዴን ሌላኛው ክንፍ የሆነ የኦሮሞማው የብልጽግናው ክንፍ የሆነው ስኳድ ብሎ ራሱን የሚጠራው ቅጥረኛ ባንዳ በመንግስት ስልጣንን የተቆጣጠረ ኃይል ማለት ነው። በሁሉም ቦታ አማራን የሚያስጨፈጭፈው በቤት አማራ እንዲሁ ዛሬ እየታረዱ የሚወድቁት ይሄ ነው ማለት ነው። ስለዚህ ከዘግናኝ ግድያና ጭፍጨፋ በስተጀርባ ያለውን እውነት ምንድን ነው? ከዚህ ዘግናኝ ግድያ፣ ጭፍጨፋ፣ ማረድ፣ ጡት መቁረጥ፣ ቆዳ መግፈፍ ጀርባ ያለው እውነት ምንድን ነው? የአማራን ዘር መጥፋት እና የኢትዮጵያን መፍረስ በውል አለመገንዘብ ደግሞ ቅጥረኛ ባንዳዎች ላይ ለሚወሰድ እርምጃ ለዘብተኛ እንዲሆን እንደገና ደግሞ ላዋጭው ለድል ለሚያበቃው መፍትሄ ደግሞ መዛባት የሚያስችል አጥፊዎች እንደፈለጉት ትርጉሉን እንዲተረጉሙት ቅጥረኛ ባንዳዎች እና አስረስ ማረ ዳምጤ እየፈለጉ አፋቸው እንዲከፍቱበት ፕሮፓጋንዳቸውን እንዲነዙበት እንዲመጻደቁበት የሚያስችል ነው። ጀግኖች እየታደኑ እየተገደሉ እና አስረስ ማረ ዳምጤ ሶሻል ሚዲያው ላይ ተጥደው እየዋሉ ህዝብን እያስፈጁ በፕሮፓጋንዳ እየቀየሩ ለእነሱ ደግሞ አጨብጫቢ ፕሮፌሰሮች አሉ። እነ ዶክተር ነጋሽ አምሳሉ አሉ። ለእነዚህ ደጋፊዎች እነ ፕሮፌሰር ሀብታሙ ተገኛሉ፣ የናስረስ ደጋፊዎች ይህን የሚያስፈጽሙት ማለት ነው። እንግሊዝ ሀገር እነ ግርማ አየለ ምናምን የሚሉት አሉ። እነሱ ባለው ጫኔ ሁሉ አሉ። ስልክ እያወጡ ለአስረስ ማረ ዳምጤ ሰጠው ኦዚያናስ ብለው አብረው ግሩፕ ላይ የሚያሰድቡ ህዝቡ የሚመራቸው ማለት ነው። እነዚህ ግብዞች ናቸው። አእምሯቸው የተላ መገንዘብ የማይችል በህዝብ ሞትና ስቃይ ትርፍ እናገኛለን፣ ጥቅም እናገኛለን፣ ስልጣን እናገኛለን ብለው በምኞት የጓጉ ጸረ እውነት ጸረ ሀቅ ወይንም ደግሞ ምን ይገልጸዋል? የነዚህ ባንዳ ይሏቸው በእነዚህ ሂደው ስልጣን ለማግኘት ግብዞች አጠቃላይ የተፈጥሮ የአእምሮ ከካሞች ናቸው። የተፈጥሮ የአእምሮ ከክ የያዛቸው ማለት ነው። ሲነግሯቸው የማይሰሙ ደረቆች፣ ቢነግሯቸው የማይገባቸው ክፉዎች፣ አድርባዮች፣ ግብዞች አስረስ ማረ ዳምጤን ይዘው ጎጃም እያሉ ሲተች ጎጃም ህዝብ ተተቸ እያሉ ማለት ነው። እኔ ጎጃም ተወላጅ ነኝ። ጎጃም ልወለድ እንጂ አማራ ነኝ። አማራ ደግሞ ኢትዮጵያ በሙሉ አማራ አገሩ ነው።
አያቶቻችን አጥንታቸውን የከሰከሱበት፣ ደማቸውን ያፈሰሱበት፣ በየትኛውም ከዓለም ኃይል ጋር የተዋደቁበት፣ የስንት አማራ አጥንት በየድንበሩ በየሁሉም ጫፍ የረገፈበት ዋጋ የተከፈለባት ሀገር ናት ኢትዮጵያ። ስለዚህ ኢትዮጵያ ሀገሬ ናት እንጂ የተወለድኩበትን የጎጃም ኢምፓየር ብዬ ተሰብስቤ ህዝቤን አላስፈጅም። በሉት አስተማሪውን እየተባለ በሉት እየተባለ በሉት የተዋህዶ ቄሱን ጊዜው የቅባት ነው እየተባለ አስረስ ማረ ዳምጤ የተመስገን ጥሩነህ ስጋ ዘመድ ቤተክርስቲያኗን ተቆጣጥሮ የሸጣት አቡነ አብርሃም የሚባል ሌላ ካድሬ፣ እነዚህ ተናበው በውጭ ሀገር ደግሞ እነዚህን ዶክተርና ፕሮፌሰሮችን አስቀምጠው ይሄ ሁሉ ግፍ በጎጃም አማራ ላይ እየተፈጸመ ነው። ይሄ ጦርነት ሲያልቅ በጎጃም አማራ ላይ የተፈጸመው ግፍና በደል በየትኛውም ዓለም በየትኛውም አካባቢ አልተፈጸመም። ይሄ ጦርነት ሲያልቅ ግልጽ ሲወጣ በእያንዳንዱ ቤት አካለ ጎደሎ ሆኖ ሰውነቱ እየተላ የተደፈረች ሴት ማህፀኗ ቆስሎ የተቀመጠች በየቤቱ ጎጃም አማራ ላይ ጦርነት ሲያልቅ ሀገር ያየዋል። ዛሬ ባንዳው ቅጥረኛ ባንዳው እና በውጭ ሀገርም እነ መዓዛ መሐመድ የወያኔ ኤጀንት፣ እነ ተስፋዬ ወልደ ስላሴ የወያኔ ኤጀንት ብአዴን፣ እነ ይልቃል ጌትነት የወያኔ ኤጀንት ጎጃም ይሄዱ፣ እነ ምናላቸው ስማቸው የብአዴን ኤጀንት። ብአዴን ማለት የወያኔ ነው እንግዲህ ቀጥታ ተጠሪነታቸው ለብአዴን ቢሆኑ፣ እነ ግርማ ካሳ የብልጽግና ሰዎች፣ ብልጽግናዎች፣ ወያኔዎች ሁሉም የተቆጣጠረው ነው። ከውጭም ፕሮፓጋንዳውን ሚዲያውን የተቆጣጠረው በዚህ በኡጋንዳ በኬንያ ምናምን ያላለ በዚህ እየሾለከ ከእስክንድር ጋር ሆኖ ሀገር ሲሸጥ ኑሮ ህዝብ ሲያታልል ኑሮ አሁን ደግሞ ተቃራኒ ነው ብሎ የተሰለፈ ስንታየው የሚሉት እነዚህ ሁሉ የናስረስ አሻጋሪ እንትኖች ናቸው፣ አጨብጫቢዎች ናቸው። ስርዓቱ የሚከፍላቸው የደርቤ ልጆች ደርቤ ምናምን የሚባሉ ልጆች ሁሉም ተከፋይ ባንዳዎች ናቸው። እና ሚዲያው በዚህ ቁጥጥር ውስጥ ነው ያለው። እውነትን የሚናገር የለም፣ መፍትሄውን የሚጠቁም የለም፣ ሀቁን የሚመሰክር የለም። አሁን ያለው የዘመድ ቴሌቪዥን ብቻ ነው። ወደድንም ጠላንም ዘመድ ቴሌቪዥን ብቻ ነው ያለው። ተቀበላችሁትም አልተቀበላችሁትም፣ መረራችሁም ጣፈጣችሁም ዘመድ ቲቪ ብቻ ነው ያለው። ሌላ ሁሉም ቅጥረኛ ባንዳ ነው። 100% ቅጥረኛ ባንዳ ነው። አንድ ባንድ መናገር ይችላሉ ከጫፍ እስከ ጫፍ። ሳየ ደርቤ፣ መዓዛ መሐመድ፣ ሙሉጌታ በርበር፣ ስንታየው ቸኮል፣ ምናላቸው ስማቸው፣ ግርማ ካሳ፣ ኤቢሲ ቲቪ ምናምን ቅጥረኛ ባንዳ ነው። በቀጥታም በተዘዋዋሪም ብአዴን ወያኔ ኦሮሞማ የሚከፍለው የሚያዝዘው አጀንዳ የሚሰጠው ተመሳሳይ ፕሮፓጋንዳ እንዲረጭ የሚያደርገው ነው። በዚህ መሀል ግን አማራ እያለቀ ነው። እህቶቻችን እየተደፈሩ ጡት እየተቆረጠ ነው። የተመታ ብአዴን ቤቱንና ቢሮውን ክፍት ጥሎ የሄደ ብአዴን ዛሬ ተመልሶ ጎጃም ላይ አማራን መከራውን እያበላው ነው። ሁሉም ላይ ቢሆንም ጎጃም ላይ እየከፋ ነው። ለምን? ቅጥረኛ ባንዳዎች ጎጃም ላይ በወያኔ ኤጀንት በምዕራባውያን እየታገዙ የወያኔ ተከፋይ በአመት አንዴ ወያኔ የምትከፍለው የጭራቁ ዓለም ሰዎች እነ ማርቲን ፕላውት ዓለምን ደም ሲመጡ ደም ሲያፈሱ ህይወት ሲያጠፉ ደም ሲመጡ የኖሩት ሲያደህዩ ቀውስ ሲፈጥሩ የነበሩት የምዕራባውያን ሰዎች በሙሉ የሚደግፉት አስረስ ማረ ዳምጤን ነው። ለምን? ዘመነ ካሴን ነው። ለምን? በወያኔ በኩል የወያኔ ሰዎች በቀጥታም በተዘዋዋሪ የሚዘውሯቸው ህብር ሬዲዮ ወያኔ ሚስቱ የናስረስ ቀኝ እጅ ከኔ ጋር የተፋረስንበት የናስረስ ቀኝ እጅ ሆኖ አስረስ ማረ ዳምጤ ከወያኔ ጋር አብረን እንሰራለን ማለቱ አበጀህ ሊባል ይገባል ያለኝ እንዲህ አይነት ነው። እና ህዝቡ ይሄን እያየ አቋም አይዝም። በዚህ ልክ ህፃናት ምንም የማያውቁት እየታረዱ ዘግናኝ ነገር እየተፈጠረ አቋም አይዝም። ባንዳን ዛሬም ይሽቆጠቆጣል። ባንዳንም ያነግሱታሉ። ደረታቸውን ነፍተው ንጹህ መስለው አፋቸውን ይከፍታሉ። እሱን ያዳምጣል። ምስኪን እያለቀ ነው። አድሃሪው አጥፊው ምሁር ነኝ ባዩ አይነካው፣ ድሮን አይነካው፣ ግፍ መከራ አያገኘው። ንጹህ ትክክለኛው አማራ ግን ግፍና መከራን እየተጎነጨ ነው። ለምን? የሚያውቀው የተሻለ ቦታ ያለው ዶክተር ነኝ ፕሮፌሰር ነኝ የሚለው አሳልፎ ስለሸጠው ነው እንጂ የዚህ የኦሮሞማ አቅም አይደለም፣ የትግሬ አቅም አይደለም፣ የወያኔ አቅም አይደለም።
አይደለም። ስነ ልቦናም የላቸውም። አማራን ቀፍድደው የያዙት በእንደዚህ አይነት አዳሃሪው ሆዳሙ ቅጥረኛ ባንዳው በመሆኑ ማለት ነው። ስለዚህ ዛሬ በኢትዮጵያ እየሆነ ያለው ጦርነት ብቻ አይደለም፣ ዝም ብሎ ጦርነት ብቻ አይደለም። ወራሪ ዘረኛና ተገንጣዮች የፈጠሩት የአፓርታይድ አገዛዝ መንግስት የሚፈጽመው የዘር ማጥፋትና ሀገር የመሸጥ የማፍረስ ወንጀል ነው። ይሄ ጦርነት ሰላም ለማስከበር ከፋኖ ጋር የአብይ ኃይልና ፋኖ ነው እየተዋጋ ያለ ይላል ይሄ ቅጥረኛ ባንዳው አስረስ ማረ ዳምጤ። አብይ አይደለም፣ ርዕዮተ ዓለም አማራን አጥፍቶ ኢትዮጵያ ኦርቶዶክስን ደምስሶ ኢትዮጵያን በማፍረስ ተቋሞቿን ለጭራቁ ዓለም በመሸጥ አገር ለመመስረት ድጋፍ የሚያገኙ ተቋሙን በመሸጥ የከርሰ ምድር ሀብት በመሸጥ ወሳኝ ሁኔታዎችን ለጭራቁ ዓለም በመሸጥ ለኢምፔሪያሊስቶች በመሸጥ ድጋፍ አግኝተው ኢትዮጵያን አፍርሰው ሀገር እንዲሆኑ ኢትዮጵያ በመስቀልቅል ውስጥ ድንግል የሆነ መሬቷ እንዲቦረቦር ለማስቻል ወያኔና ኦሮሞማ አገር ለመሆን የሚያደርጉት አሻጥር ነው። ጸረ አማራ የሆኑ ኃይሎች ሲግባቡ ቀላል ነው። የሚጣሉት ከላይ ነው ወይ ለይምሰል ነው። ህዝብ እየፈጁ ፖለቲካ ለማታለል ነው። የትግሬን ህዝብ እየጨረሱ የኦሮሞን ህዝብ እየጨረሱ የፖለቲካ ቁማር ለመስራት ነው። ትላንት አሳዳጅና ተሳዳጆች ዛሬ ይተቃቀፋሉ። አማራ ላይ ሲሆን ሁሉም ጸረ አማራ ኃይል በውጭም በውስጥም ያለ በየትኛውም ሀገር ያለ አንድ ይመጣል አማራን ለማጥፋት። ለምን? እርኩስ መንፈስ እና ቅዱስ መንፈስ ነው እየተዋጋ ያለ። የአማራ አቃፊነት፣ የአማራ ሀገር ወዳጅነት፣ የአማራ ሀገር መስራችነት። አማራ ጎሳ ብቻማ አይደለም እኮ። አማራ ጎሳ ብቻ አይደለም፣ መንፈሳዊ ህዝብ ነው። የዘር ግን ማንነት ብቻ አይደለም። አማራ መንፈሳዊነት የሚገለጥበት፣ ስራ ወዳድነት የሚገለጥበት፣ ሀገር ወዳድነት የሚገለጥበት፣ አብሮነት የሚገለጥበት፣ አንተ ትብስ እኔ ትብስ መባባል የሚገለጥበት፣ ፍትሃዊነት የሚገለጥበት፣ ሀገር መመስረት የሚገለጥበት፣ ቋንቋ ማበጀት፣ የቀን መቁጠሪያ ማበጀት፣ ዜማን የራስን ማበጀት፣ ሀገር መገንባት፣ ፍትህን መዘርጋት የሚገለጽበት ህዝብ ነው አማራ ማለት። እና ይሄ የውጩንም የኢምፔሪያሊስቱን ዓለም ምዕራባውያን ይሄ አጥፊ አዳሃሪው የዋሃብያ እምነት ተከታዩ አረብ ነኝ የሚለው የሀገር ውስጥ ቅጥረኛ ባንዳዎች፣ ወራሪ ዘረኛ ተገንጣዮች፣ የባንዳ ልጆችም፣ ጡት ቆራጮች፣ አገር ሻጮች፣ ዘረኞች፣ ተገንጣዮችም አማራ ሲባል ያስፈራቸዋል። ስለዚህ አሁን እየተደረገ ያለው ይሄ ዝም ብሎ ዝባዝንኪና አስረስ ማረ ዳምጤ ቅጥረኛ ባንዳው ጎጃምን የፈጀው ያንን ግብዝ ከፊቱ አስቀምጦ ግብዙም የታዘዘውን በል እየተባለ ያልተጻፈ እያነበበ ማርቆራጭ መስሎ ሮኬት ሰራው እያለ መብራት በሌለበት የጎጃምን ፍየልና በግ እየፈጀ እየፋፋ ህዝብ እያለቀ ያ አስረስ ማረ ዳምጤ ያስፈጀው ማለት ነው። ከጀርባ የሚዘውረው ይህን ስለማውቀው ነው በእርግጠኝነት የምናገረው። ዘመነ ካሴ አንተም ታውቃለህ፣ ታዳምጣለህ። ይሄን አስረስ ማረ ዳምጤም ታውቃለህ፣ ያወራነውን ታውቃለህ፣ የተነጋገርነውን ታውቃለህ። ዘመነን ጫካ አስቀምጠህ እንዴት ውር ስትል እንደነበር ታውቃለህ። በሶስተኛ ወገን ሲማጸንህ አርፈህ ተቀመጥ እያልክ ጠባቂዎቹ የመንግስት ጠባቂ ስለሆኑ መንግስት የመደባቸው የጠላት ወራሪ መንግስት የመደባቸው ስለሆነ እነሱን ነበር የምታከብረው፣ ከነሱ ጋር ነበር ግንኙነት። ያም ከወዱ ውጭ ሌላ ማያስብ በነዛ ጠባቂ መንግስት በበጀተለት ጠባቂ መድፍ አስታጥቆ ከእስር ቤቱ ወጥቶ ታጅቦ እንዲወጣ ያስደረገው ጠባቂ ታጅቦ ህዝቡን አታለለ፣ አስፈጀው ማለት ነው። ስለዚህ እንግዲህ ዛሬ ይሄ ዝም ብሎ ተራ ጦርነት አይደለም። ፋኖን በቅጥረኛ ባንዳ የፋኖ መሪዎች ጠርንፈው በመቆጣጠር በአማራ ላይ የተሰላ አማራን አጥፍቶ ኢትዮጵያን ለማፍረስ የተሰላ ዘር ማጥፋትና ውድመት ነው። የዚህ አስቀጣይ ደግሞ በዋናነት ባንዳዎችን የሚጠረፍንፋቸው መመሪያ የሚሰጣቸው አጀንዳ እየፈጠረ ፋኖን ከፋኖ የሚያላጋው ክፍለ ሀገር ከክፍለ ሀገር የሚያባላው አስረስ ማረ ዳምጤ ነው። አስረስ ማረ ዳምጤ የሚያዘው ቅጥረኛ ባንዳ ይሄንን በየቦታው ተሰግስጎ ስምሪት እየተቀበለ አጀንዳ እየፈጠረ
አማራ በዚህ ልክ እየተጨፈጨፈ እያለቀ ነው ማለት ነው። ይህንን ዘር አጥፊና ማንነት ደምሳሽ ወንጀልን ለመረዳት እና በስር ነቀል ለውጥ ለመቋጨት ደግሞ እውነትን ከዓላማ ጋር መረዳት፣ ደረጃ በደረጃ ወደ ተግባር መግባት እና ተግባራዊ ማድረግን ይጠይቃል ማለት ነው። ተግባራዊ ማድረግን ይጠይቃል። እውነትን ከዓላማ ጋር ሀቅን ይዞ ደረጃ በደረጃ ዝም ብሎ አይደለም። አብይ አህመድ ስላለ አብይ አህመድ አይደለም፣ ርዕዮተ ዓለም ነው። ርዕዮተ ዓለሙ የሚጠፋ ከታች ምርኩዙ ሲጠፋ ነው። ምርኩዙ ደግሞ እና አስረስ ማረ ዳምጤ ናቸው። እና አስረስ ማረ ዳምጤ የብአዴን ምርኩዝ ናቸው። የብአዴን ምርኩዝ ሲመታ ባንዳውና አስረስ ማረ ዳምጤ ለትውልድ አስተማሪ በሆነ መንገድ ሲቀጡና ሲነቀሉ አንገታቸው ገመድ ሲጠልቅ ብአዴን ብቻውን ይቀራል። ብአዴን ሲመታ ወያኔና ኦሮሞማ ይጠፋል። በዚህ መልክ ነው። ኦሮሞማ ርዕዮተ ዓለም ነው፣ ወያኔም ርዕዮተ ዓለም ነው። የትግሬን ህዝብ አይወክልም፣ የኦሮሞን ህዝብ አይወክልም። ግን እጠቀማለሁ ብሎ እንደ ውሻ ሰፍስፎ ወገኑን ወጣቱን እያስጨረሰ ከተማ ሲደንስ የሚውለው ሲጨፍር የሚውለው ኦሮሞ ብዙ ነው። የደሃ ልጅ ግን በአማራ ክልል በሚሉት እየገባ እያለቀ ነው። ትግሬም የደሃ ልጅ ወደ ጦርነት እየተጋዘ እያለቀ ነው። እናቱ ሂድ እያለች ትልከዋለች። ወያኔ ጭንቅላታቸውን አጥቦ ገበር ገበር ትግራይ መቃብር አማራ የሚል ግጥም ገጥሞ ጸረ አማራነትን ሰበካቸው። ከዛ ጊዜ ጀምሮ እስከዛሬ የሚነግራቸው የለም፣ ያስተምራቸው የለም። አማራ እያሉ ወጣቱን ይልካሉ፣ ልጆቻቸውን እያስፈጁ ነው። ቀባሪ አልባው ነው እየቀሩ ነው። ይህን ሀቅ ግን የሚናገር የለም፣ የሚቀበልም የለም። ለ30 ዓመት ተሰርቷል አማራ ጠልነት፣ ለ40 ዓመት ተሰርቷል አማራ ጠልነት። 3 ትውልድ፣ የመጀመሪያው ራሱ ወያኔዎችና ኦነጎች፣ ከዛ የነሱ ተከታይና አሁን ያለው የኔ ትውልድ በአማራ ጠልነት ያደገ ነው። ኢትዮጵያዊ የሚባለው በፓስፖርት ነው እንጂ በስሜት ጸረ አማራ ነው። የኦሮሞ ወጣትና የትግሬ ወጣት ጸረ አማራ ሆኖ የተቀረጸ ነው። ትክክለኛውን የነገራቸው የለም። የጥፋት መንገድ እየሄዱ እንደሆነ የሚነግራቸው የለም። እንኳንና ምንም ከአማራ አጠገብ የማይደርስ ስነ ልቦናና ዓላማ የሌለው ይቅርና ዳይኖሰርም የጠፋው እኮ ሁሉንም አዳሽቄ እኖራለሁ በሚል ነው። እና በዚህ መልክ ይሄ ሁሉ ወንጀል እየተፈጸመብን ነው ማለት ነው። እና ይህ ወንጀል እንዴት እንደታቀደ እንዴት ማቆም እንደሚቻል የሚያሳዩ ዝግጅቶችን ይዤ ቀርብ ያለው አይን ይገልጣሉ። እንደው ያንቀላፋውን ወይንም ደግሞ ፈራተባ የሚለውን አእምሮ ደግሞ ይቀሰቅሳሉ ብዬ ያሰብኳቸውን መሰረታዊ ጉዳዮች አንድ ሁለት ብዬ ጠቅሳለሁ እና ፍኖተ አማራን በመከተል ላልተከተለ እንዲከተል በማድረግ እንደገና ደግሞ ይሄ ድምፅና ይሄ መልእክት ለህዝብ እንዲደርስ ዘመድ ቲቪ ሀቅና እውነትን ይዞ ከ99% የብአዴን የወያኔ የኦሮሞማ ቅጥረኛ ከሆነ አክቲቪስት፣ ዩቲዩበር፣ ጋዜጠኛ፣ ቴሌቪዥን ምናምን ጋር ብቻውን አንድ ለእናቱ ሆኖ ተሰልፎ እየደረሰ ነው። ዘመድ ቲቪን ማገዝ ህልውናን ማዳን ሀገርን ማስቀጠል መሆኑን በዚሁ አጋጣሚ ያሳስባለሁ ማለት ነው። ስለዚህ እነዚህን አሁን እየተደረገ ያለውን የአማራ ሰቅጣጭ እና አሰቃቂ ግድያና ጭፍጨፋን መቼ ነው የሚቆመው፣ እንዴት ነው ማስቆም የሚቻለው የሚለውን ቅጥረኛ ባንዳዎች የሚያደርጉትን ተገን ተደርጎ ጠላት የሚፈጽመውን ወንጀል በቅጥረኛ ባንዳዎች የሚያስፈጽመውን ወንጀል እንዴት ማቆም እንደሚቻል አይን ይገልጣል፣ አእምሮ ይቀሰቅሳል ያልኳቸውን ነጥቦች አንድ ባንድ አቀርባለሁ። አንደኛው ዋና ምክንያትን መለየት ነው። ይሄ የሚሰጠውን ፕሮፓጋንዳ ምናምን አሳየ ደርቤ እነ ማዛ መሐመድ የሚለቁትን እነ ተስፋዬ ወልደ ስላሴ የአማራ ክልል ቴሌቪዥን ምናምን ነበረ፣ ወደ አሜሪካ ሄደ፣ ሚስቱ ወሰደችው። ከብአዴን ጋር መስራት ያኮራል እንጂ አያሳፍርም ብሎ የጻፈ ሰው ነው። በኋላ የአማራ ተወካይ በውጭ ሀገር ሆኖ የመጣው እንዲህ አይነት ባንዳ ብአዴን ውስጥ በብአዴን ተቋምነት በኃላፊነት በከፍተኛ ወሳኝ መስሪያ ቤቶች ተቋማት ውስጥ የሰሩት የተመለመሉ ጸረ አማራዎች ናቸው። ወደ ውጭም ሲላኩ በዝም ብሎ አይላኩ። ንጹህ አማራ ይሳደዳል፣ ለግድያ ይፈለጋል፣ የተሰዶ እንደኔ ይወጣል እንጂ በእግዚአብሔር ኃይል ይወጣል እንጂ እንደዛ አይነት እንትን አያገኝም፣ መንገድ አያገኝም፣ አይከፈትለትም። ኬንያ ገባው፣ ኡጋንዳ ገባው፣ ውሸት ነው። ኬንያና ኡጋንዳ ላይ የኦሮሞማ በፊት ወያኔ አሁንም የኦሮሞማ ኃይል ከኢትዮጵያ የበለጠ የፈለጉትን መግደል፣ የፈለጉትን መሰወር፣ የፈለጉትን አስረው መውሰድ የሚችሉበት ሀገር ነው።
ከኢትዮጵያ የበለጠ። ኢትዮጵያ ውስጥ ህዝብ ካየን ተቃውሞ ይነሳል በሚል ስጋት አለባቸው። የወያኔም የኦሮሞማ የደህንነት ተቋሙ ህዝብ ካየን ተቃውሞ ሊነሳ ይችላል በሚል ከህዝብ ለመሰወር ስጋት ይገባቸዋል። ስጋት አለ፣ በጥንቃቄ ስሩ ነው የሚባለው። ኡጋንዳ እና ኬንያ ላይ ግን እንደፈለጉ ነው። ማንም ቢያይ ምንም አይላቸውም። የዲፕሎማት ፓስፖርት አላቸው፣ ከሀገሩ መንግስት ጋር ግንኙነት አላቸው። ማንም አይዛቸውም። እንደፈለጉ ወጣው አስረው ነው የሚወስዱበት ነው። እና ኡጋንዳ ላይ ሁኜ ኬንያ ላይ ቁጭ ብዬ ይሄን አደርጋለሁ የሚል ውሸት ነው። ቅጥረኛ ባንዳ የተሰበሰበው ሆን ተብሎ ስርዓቱን አሳዷቸው ወጡ ተብሎ በህዝብ ዘንድ ተቀባይነት እንዲያገኙ ተደርጎ የተሰራ ድራማ ነው። እንደዚህ ግራ የሚያጋቡትና የሚያምታቱት ውሉን እያጠፉ ቅጥረኛ ባንዳዎችን አስረስ እያሉ እውነት እንኳን ተናግረው እንደው ስቃይ መጣብኝ አግዙ የሚሉ ችግር የለውም። ግን አስረስ ማረ ዳምጤን በላይ ማናየ አፋብኃን ሲያንኮታኩተው የሚያሰድቡ የአማራን ተስፋ የኢትዮጵያውያንን ተስፋ የኢትዮጵያን ሉዓላዊነት አስቀጣይ የሆነውን ድርጅት እንከን ቢኖርበትም ከውስጡ የእነ አስረስ ማረ ዳምጤ ቅጥረኛ ሰርጎ ገብ ውስጥ ቢኖርበትም ያንን ሁሉ እያራገፈ እያጠራ የሚሄደውን ተቋም ከፍ ዝቅ ሲያደርገው የሚያስተናግዱት እነ በላይ ማናየ ናቸው። እና አንድ ደግሞ ቄሮ አለ፣ አዲሱ ደርብ የሚሉት ቄሮ ነው። ቄሮ የነበረው እና ይሄ ሁሉ መጥቶ ይፈነጭበታል። አማራው አይቆጭም፣ ቁጭ ብሎ ያደምጣል። ይሄን ነው ማድመጥ የሚወደው። እንዲህ አይነትን ቶፈንቶውን ነው መስማት የሚወደው። ሀቅና እውነትን መስማት አይፈልግም። እየደነዘዘ እየጠፋ ነው፣ ወገኑን እያስጠፋ ነው። የሚያዳምጠው ሰው ችግር አያገኘውም። ምንም የማያውቀው መሬት ላይ ያለው ግን ወልዶ እንዳልወለደ፣ ደክሞ ሀገር እንዳላቆመ፣ ወጦ ወርዶ ልጅ እንዳላሳደገ የሚቆምለት የሚመሰክርለት አጥቶ እየጠፋ ነው ማለት ነው። ይሄ ነው ሊሰማን ያልቻለው። እና የዚህ ሁሉ ችግር ዋና ምክንያት ምንድን ነው? አማራን አጥፍቶ ኢትዮጵያን ለማፍረስ የዘር ፋሽዝም ያገዛዙ ህግ መደረግን መረዳት ያስፈልጋል። አማራን ቅድሚያ በማጥፋት የኢትዮጵያ ኦርቶዶክስ ተዋህዶን ከላይ እስከታች ተቋሙን፣ አመራሩን፣ ጳጳሱን፣ አቡኑን፣ ፓትርያርኩን በመቆጣጠር ካድሬ በማድረግ ከዛ ተቋሟን መደምሰስ፣ አገር የገነባች ቋንቋ የቀረጸች ትውልድ ያነጸችን ተቋም በፊት ጳውሎስ የሚባል አሁን ማቲያስ የሚባል ከዛ ደግሞ ከስሩ ኤርሚያስ አብርሃም የሚባል ካድሬ የሲአይኤ ምናምን የእንግሊዝ ሀገር የደህንነት ተቋም ቅጥረኛ ጠባቂ የሚደረግላቸው ተደርጎ ተወረረ ማለት ነው። የቅኝ ገዢዎችን ቅዠት አድርጎ ያስቀረች ተቋም ነች እና አቡነ ጴጥሮስ የገዘቱባት በአደባባይ ተሰቅለው በጥይት የተደበደቡባት ተቋም እነሱን ያፈራች ነች። አቡነ ተክለ ሃይማኖትን የመሰሉ ኢትዮጵያን ኢትዮጵያ ያስባሉ ጻድቃንን ያፈራች ነች። አቡን ያፈራች አገር ተቋም ዛሬ ላይ ምናምንቴዎች፣ ባንዳዎች፣ ካህዲዎች፣ ሆዳሞች ካባዋን ለብሰው ሸጧት ማለት ነው። እና እሷን መቆጣጠር አማራን ማጥፋት ኢትዮጵያን ማፍረስ ነው ተብሎ ነው የመጣ። ይሄን ለማድረግ የዘር ፌዴራሊዝም መዘርጋት አለበት። ኢትዮጵያውያን በዘር በሃይማኖት በተገኘው አጋጣሚና እንከን ሁሉ መከፋፈል አለባቸው። እርስ በርስ ደም መቃባት መቋሰል አለባቸው። በዚህ መቋሰልና ደም መቃባት ውስጥ ስልጣኑን የተቆጣጠረው ወራሪ ተገንጣይና ዘረኛ አገዛዝ ድርጅት ወያኔና ኦነግ ስራቸውን ይሰራሉ። በሂደት ሀገሪቷ ትፈርሳለች። የአማራ አርሶ አደር ሲነቃ ሲያውቅ የጠላት መንግስት እየገዛው መሆኑን ሲያውቅ ከባድ ይሆንበታል ለማሸነፍ። ያኔ ትግራይ በሀገርነት ቁማለች፣ ኦሮሞ በሀገርነት ቁሟል። ቀድሞን የአማራ ገበሬ ከነቃ ግን አለቀልን ነው። የዘር ፋሽዝሙ ብሂል ይሄ ነው። ይሄ ነው ምንም አይልም እንደዚህ ምናምን እያለ የሚደሰኩራለ ሆዳም እከካም የሆነ ምሁር ነኝ የሚል እከካም የሆነ እውነትን የሚደብቅ ምሁር ነኝ ብሎ እውነትን የሚደብቅ። በእርግጥ የምዕራባውያንን ትምህርት ተምሮ ምሁር አይባልም። እውነት ለመናገር ሀቁ ሰለጠነ ነው የሚባለው። ምክንያቱም ፈጠራን አያስተምርም። ስርዓተ ትምህርቱ ፈጠራን አያስተምርም። ያሰለጠኑትን ተቀብሎ ተቀጥሮ ለመስራት ደሞዝ ነው የሚያሰላ እንጂ ፈጠራን፣ ትህትናን፣ ኃላፊነትን ለመወጣት ለሀገርና ለሕዝብ ስራ ለመስራት ታሪክ ለመስራት ለወገን ውለታ ውሎ ለማለፍ ስምን በትልቁ አጽፎ ለታሪክ አጽፎ ለማለፍን አያበረታትም የምዕራባውያን ስልጣኔ።
ትሬን ነው የሚያደርግና ከዛ እንደ ፈረስ ቁጭ ብሎ የዩኒቨርሲቲ አስተማሪ የፕሮፌሰር ዶክተር ይሏቸዋል። ከዛ በቃ እየበላ እየጠጣ ዘመናዊ የሰለጠነ ባሪያ ማለት ነው፣ ባርነት ማለት ነው። ምዕራባውያን ትምህርት ይሄ ነው። ይህን ነው የሚያሳይ እንጂ ፕሮፌሰር ዶክተር ምናምን የሚባለውን ሁሉ አየ ነው። ሆዳም ነው፣ አድርባይ ነው፣ ተመሳስሎ የሚኖር ነው፣ ቁጭት የሌለው ሆዱም ሞልቶ በቃ እንደዚህ ዶክተር ሲሉት የሚወድ ደካማ ነው እና ያንን የሚነግር የለም ማለት ነው። ስለዚህ የብሔር ፌዴራሊዝም ከተፈጠረ ጀምሮ የኢትዮጵያ አንድነት በክፍፍልና በራስ ገዝ ክልልነት ተተካ ማለት ነው። ደርግ መጣና ስርዓተ መንግስቱን የኢትዮጵያን ይሄ ዘውዳዊ ስርዓት መታ፣ ዘውዱን መታ፣ አማራን ከመሬቱ ነቀለ፣ ከፖለቲካው ነቀለ፣ አራቀ፣ ምሁሩን ገደለ፣ የነቃውን ትውልድ ፈጀ፣ የጦር መኮንኖችን ዓለም አቀፍ ደረጃ ጀነራል፣ ብርጋዴር ጀነራል ምናምን የሚባሉትን ፈጀ፣ መሪ ክፍተት ተፈጠረ። በዛ ምስቅልቅል ውስጥ ላይ ሆኖ ወያኔን እና ኦነግን አስገብቶ ስልጣን አስገብቶ አስረክቦ ወጣ ማለት ነው። ከዛ ከሱ ጋር የነበሩት ዛሬ የምክክር ኮሚሽን ምናምን የሚባለው ማታለያ ከጀርባ ሆነው እንትን የሚሉት እነ ዘገየ አስፋው አማራን ከመሬቱ የነቀሉት የእርሻ ሚኒስቴር የነበሩት ኦነግ ሆኑና ተመልሰው በኦነግ ጋር ገቡ ማለት ነው። መንግስቱ ኃይለማርያም ብቻውን ፈረጠጠ ማለት ነው። ከዛ ያንን በምስቅልቅል ላይ የሆነን ህዝብ በዘር ከፋፈሉና አማራ፣ ኦሮሞ፣ ትግሬ ብለው የዘር ፌዴራሊዝምን ጫኑበት ማለት ነው። በመጫን ከዛ ከፋፈሉት። አናሳ ክልል የተጨቆነ ጨቋኝ ተባለ አማራ ጨቋኝ፣ ኢትዮጵያ ቅኝ ገዢ ተደረገች። ከዛ በኋላ ኢትዮጵያ ቅኝ ገዢ፣ አማራ ጨቋኝ ተደረገ፣ ሌላው አናሳ ምናምን ተባለ። ከዛ በኋላ ኢትዮጵያ ሉዓላዊነት ተነጠቀና ለክልሎች ሉዓላዊነት ለክልል ተሰጠ። ክልሎች ሰንደቅ ዓላማ እንዲያበጁ፣ የራሳቸውን ልዩ ኃይል እንዲያበጁ፣ የውሸት ትስስር ተብሎ ፌዴራል ምናምን ተባለ። ከዛ የራስን መብት በራስ መወሰን እስከ መገንጠል የሚል አዋጅ ገባ። ከዛ በኋላ ኢትዮጵያ ሉዓላዊነቷ ተደፈረ። የህዝቡ ሉዓላዊነት ተነጠቀ። የእምነት ነፃነት፣ የእምነት ሉዓላዊነት፣ የኢትዮጵያ ኦርቶዶክስ ሉዓላዊነት ተነጠቀ። የኢኮኖሚ ሉዓላዊነት ተነጠቀ። ምዕራቡ ዓለም ኢምፔሪያሊስቶች ገቡና ተቆጣጠሩት፣ ፈነጩበት። ለንጉሱ ሲሰግድ የነበረው አሜሪካ መጣና እንደፈለገ አንኮታኮቱት። ቅኝ ዓለምን ቅኝ በመግዛት አክሽፋናለች ብለው ሊቆጣጠሯት እነ ማቲያስ እነ ጳውሎስን እያሰለጠኑ እነ አብርሃም እነ ኤርሚያስን እያሰለጠኑ የቀጠሉት ምዕራባውያን ኢትዮጵያ ኦርቶዶክስን ለመምታት መጡና ተቆጣጠሯት፣ አጠፏት። እንደ ጉድ የሚፈላ ኢየሱስን አናገርኩት የሚል እምነት ፈጠሩ። ልሳን ተናገርኩ የሚል ተብታባ በየመንደሩ መንተባተብ ጀመሩ። ያንን የቅኝ ግዛት መንፈሳቸውን አከርካሪያቸውን ሰብሮ በጥቁር ዓለም ህዝብና በመላው በቅኝ ተገዢ የዓለም ህዝብ የኤሽያ ሀገር በደቡብ አሜሪካ ሀገራት በሙሉ የነፃነት ጮራን ያሳየ፣ ኢትዮጵያ ሰንደቅ ዓላማን ከፍ አድርጎ ያውለበለበ አማራና የአማራ ነገስታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥቃት ኢላማ ተደረጉ በምዕራባውያን በጭራቆች። ያንን የጥቃት ኢላማ አስፈጻሚ ወያኔና ኦነግ ሆነው መጡ ማለት ነው። ባንዳ ልጆች፣ የወራሪ የዘረኛ ልጆች ተመልምለው ሰልጥነው መጡ ማለት ነው። መንግስቱ ኃይለማርያም የባንዳ ልጅ ነበር፣ የጣሊያን ባንዳ የነበረ አባቱ። መለስም የአርበኞች ጥቂት የትግሬ አርበኞች ሲዋጉና መላው አማራ በዱር በገደል ብሎ ሲዋጋ መለስ ከነ አባቱ ከነዘሩ የጣሊያንን ፓስታ ለመብላት ማንኪያ አያያዝ፣ የጣሊያንን ማንኪያ አያያዝ ሲማር የነበረ ልጆች ተመለመሉ ከየቦታው። ብልት እየቆረጠ ግንባሩ ጋር ሲያስር የነበረው የገዳ ምናምን እያለ ዘር ሲያጠፋ የኖረው የዛ ትውልድ ዘሮች ተመለመሉና ድርጅት ተፈጠረላቸው። ከዛ በኋላ አማራን ያገለለ ስርዓት ለንደን ላይ እንዲተክሉ ስምምነት አደረጉ። ያ ሁሉ ተፈጸመ ማለት ነው። ስለዚህ ብሔር ፌዴራሊዝም ከተፈጠረ ጀምሮ የኢትዮጵያ አንድነት በክፍፍልና በራስ ገዝ ክልልነት ተተካ። አማራ ጠልነት የዘረኝነት መሳሪያ ሆነ። የዘረኝነቱ መሳሪያ በቃ ዋና ማጠንጠኛ ሆነ አማራ ጠልነት።
አማራ ጨቋይ ነው፣ አማራ ግፈኛ፣ ቋንቋችን፣ ነፃነታችን፣ እምነታችን ምናምን አለ። አማራ እምነቱን ጠብቆ ቋንቋውን ጠብቆ ለዚህ ያበቃው ማለት ነው። አንቶኒዮ እና ዴቪድ ከመባል አድኖ ጴጥሮስ እና አንቶኒዮስ ከመባል ጠብቆ ባህሉ እምነቱ እንዳለ እንዲቆይ በሂደት ራሱ በድገት ጊዜውን ሲዋጅ አቅሙን ሲያገኝ ይገነባል ብሎ አማራ ከጣሊያን ጋር፣ ከእንግሊዝ ጋር፣ ከግብፅ ጋር፣ ከሱዳን ጋር፣ ከቱርክ ጋር፣ ከግራኝ አህመድ ጋር፣ ከወራሪዎች ጋር ደሙን እያፈሰሰ እየተዋጋ ማንነቱን ጠብቆ አቆየለት ከነስሙ። ዛሬ ላይ ብሔር ብሔረሰቦች የሚል 86 ብሔር እንዲቋቋም ያደረገው አማራ ጠብቆ ባቆየው። ሰለጠነ የሚባለው የጭራቁ ዓለም ምዕራባውያን ሲደምሳሽ ነው፣ ደም በደም ሲሆን ነው የሚታወቅ። ከአውሮፓ ታሪክ ወደኋላ ሂዶ ላነበበ እርስ በርስ ሲጨፋጨፍ ነው የሚታወቀው። ሰሜን ጣሊያን ደቡብ ጣሊያን እንደ ጣሊያን አይቆጥርም፣ እንደ ጣሊያናዊ አይቆጥርም። እንግሊዝኛ ቋንቋን የአገሪቷ ቋንቋ ለማድረግ ስንት ሚሊዮን ወጣት ፈጅቶ ነው። ፈረንሳይ፣ ጀርመን መላው አውሮፓን እንደ ህዝብ አይቆጥርም። ያንን ፍጅት ሲያወግዝ የነበረ የኢትዮጵያ ስርዓተ መንግስት ነው። ነገስታቶች ናቸው ፍትህን ሲያስተምሩ የነበሩ። ዛሬ ከዛ ወጣው ፈጁን ማለት ነው። እና አማራ ጠልነት የዘረኝነት ዋና ማጠንጠኛ ሆነ። የአማራ ህዝብ የኢትዮጵያ ጠላት ተደርጎ ተሳለ። ኢትዮጵያ ቅኝ ገዢ ሆነች፣ አማራ ጨቋይ ተደረገ። የዚህ ጸረ አማራ ጸረ ኢትዮጵያ አፓርታይድ አገዛዝ ደጋፊና ቀንቃይ መሆን ደግሞ የሀብት ማግኛ፣ የሀብት ምንጭ፣ የስልጣን ምንጭ፣ የፖለቲካ ስልጣን ምንጭ፣ የእድገት ምንጭ፣ የመበልጸጊያ ምንጭ ተደረገ። የስልጣን ማግኛ ምንጭ ተደረገ ማለት ነው። አማራ ጠል መሆን በዚህ ስርዓት ውስጥ የሀብት ምንጭ ተደረገ። ካድሬነት ይመለመላል። አማራ ጠልነት እየታየ ነው። እና አስረስ ማረ ዳምጤ የክልል አቃቢ ህግ የሆኑት ወገናቸውን ለማስበላት ዝግጁ በመሆናቸው ነው። ስልጠናውን ተቀብለው ተግባራዊ በማድረጋቸው ሁሉም ቅጥረኛ ባንዳው በሙሉ የይልቃል ጌትነት የሚሉት እነ ምናምን ግማሽ ትግሬ ነው የሚባለው እነ ልደቱ አያሌው በሙሉ አማራን ለማስበላት ሲል ለስርዓቱ አገልጋይ ሆነው መጡ። ተመለመሉ። በአዴን የሚባለው ውስጥ ንጹህ አማራ የሚባሉት ጥቂቶች ሆዳሞች እየተመረጡ፣ ደካሞች ማሰብ የማይችሉት እየተመረጡ፣ ህብረተሰቡን በማወክ የሚታወቁት እየተመረጡ፣ ከዛ ህብረተሰብ ጋር እንዲህ ሲያደርግ የነበረ እየተባለ ያ ጥላቻ እየተጋተ መጡና አማራን ማንቋሸሽ መሳደብ ጀመሩ። የጠላቶቻችንን ትርክት አስፈጻሚ ሆኑ። አማራ ቅኝ ገዢ ነው፣ ወራሪ ነው ማለት ጀመሩ። እነ ታምራት ላይኔ በድሬዳዋ፣ በሐረር፣ በምስራቅ አማራ ባቀናው በአጽመ ርስቱ እየሄዱ አስጨፈጨፉት ማለት ነው። ነገዱ አንዳርጋቸው የአማራን አጽመ ርስት እየገነጠሉ ሰጥቶ አማራን ግንባሩን በጥይት አስባሉት። ዋጋ የከፈለበትን ትግልም አሳልፈው ሰጡት። ዛሬ ላይም ያንን ለማስቀጠል እየተደረገ ነው ማለት ነው። ስለዚህ መፍትሄው ምንድን ነው? መፍትሄው እንግዲህ ዋናውን ምክንያት ካወቅን፣ በዚህ ልክ ከተረዳን መፍትሄ ምን እናድርግ ነው። ከግድያ ጀርባ ያለን አስተሳሰብ ጥላቻና ፍላጎትን ከምንጩ ማጥፋት። ለምሳሌ አማራን ጡት መቁረጥ፣ በአሰቃቂ ሁኔታ ብልት መቁረጥ፣ ጽንስ መቅደድ ምናምን የኦሮሞን ህዝብ በጠላትነት አስፈርጆ ኦሮሞን እንደ ጦር መሳሪያ እንዲሰለፍ የፖለቲካው አስፈጻሚ ወንጀለኞችን መደበቂያ ጫካ እንዲሆን ተደርጎ ኦሮሞን በዛ ልክ አሳቆ አማራን ደግሞ በስነ አእምሮ ቀውስ ውስጥ ከቶ ትርምስምስ ውስጥ በመክተት የሚይዘው የሚጨብጠው በማጥፋት የሚይዘው የሚጨብጠው እንዲያጣ በማድረግ በቅጥረኛ ባንዳዎች ትብታብ ብቅ ሲል እየተመታ እየተገደለ እንዲጠፋ ለማስቻል ነው። ስለዚህ ይህንን አስተሳሰብ ከምንጩ ከተረዳን የዚህን አስተሳሰብ በሙሉ አስፈጻሚ በየቀበሌው እንግዲህ ይሄ ስርዓት ጸረ አማራ ጸረ ኢትዮጵያ ስርዓት ሲዘረጋ የፌዴራል ያሉት ሲስተም ሲዘረጉ የፌዴራል መንግስት አለ፣ የክልል መንግስት አለ፣ የዞን መዋቅር አለ፣ ከዞን ቀጥሎ ወረዳ አለ፣ ከወረዳ ቀጥሎ ቀበሌዎች አሉ ማለት ነው። ስለዚህ ዋናው ከህዝቡ ጋር የሚገናኙት ቀበሌ ላይ ያሉት አመራሮች ናቸው ማለት ነው። የከተማ ቀበሌ አለ፣ የገጠር ቀበሌ አለ። በገጠር ቀበሌ 2-3 ሰዎች ናቸው፣ በከተማ ቀበሌ 4-5 ሰዎች ናቸው። እነዚህን ሰዎች የዛን ስርዓት ከፌዴራል መንግስቱ ከወራሪው ከዘረኛ ከተገንጣዩ የሚመጣውን ትዕዛዝ የሚያስፈጽሙት ተቀብለው ህዝባዊ ላይ ተግባራዊ የሚያደርጉት የቀበሌ አመራሮች ናቸው። ከዛ የወረዳ አመራሮች እያለ ነው የሚመጣው አይደለ? ከፌዴራል ወደ ክልል፣ ከክልል ወደ ዞን፣ ከዞን ወደ ወረዳ፣ ከወረዳ ወደ ቀበሌ። ስለዚህ ቀበሌ ላይ ያለው ሲመታ ወረዳ ላይ ያለው ይቀራል ማለት ነው። ቀበሌዎች ነፃ ይሆናሉ።
ብዙ ቀበሌዎች ነፃ ሲሆኑ ወረዳ ነፃ ያደርጋሉ። ወረዳው ላይ ያለው ይመታል ማለት ነው። ወረዳዎች ብዙ ነፃ ሲሆኑ ዞኖች ነፃ ይሆናሉ ማለት ነው። ዞኖች ነፃ ሲሆኑ ክልሉ ነፃ ሆነ። ክልል ያሉት አጥር ነፃ ሆነ ማለት ነው። ፌዴራሉ ተበትኗል ያኔ ማለት ነው። ስለዚህ ይህንን መዋቅር ተፈጻሚነት ደግሞ በጎን የሚከታተል የደህንነት ተቋሙ አለ። ያንን ፀጉረ ልውጡን ከየአካባቢው መምረጥ ነው፣ መጠየቅ ነው። መታወቂያህን አምጣ፣ ምንድነው፣ ምን ትሰራለህ፣ የት ነው የምትሰራ እያሉ መጠየቅ ነው። እና ጥያቄ ሲያጭር በቁጥጥር ስር ማዋል ነው። ከዛ በኋላ የጠላት ኃይል የደንብ ልብስ የለበሰው ጠላት ነው፣ ወራሪ ነው፣ ዘረኛ ነው፣ ተገንጣይ ነው፣ አጥፊያችን ነው፣ ጡታችንን የሚቆርጥ ነው፣ ብልታችንን የሚቆርጥ ነው፣ ነፍሰ ጡር ሆድ የሚቀድ ነው፣ አማራ ነው እያለ ማለት ነው። እንስሳ ሁሉ የአማራ ነው እያለ የሚጨፈጭፍ ነው። ይህንን ደንብ የለበሰ የወራሪ የጠላት መንግስት ጦር ነው። ሁሉም ባገኘው አጋጣሚ በአይኑ በርበሬ ሁሉ መድፋት ነው። በዚህ ልክ መቁረጥ ይቻላል ማለት ነው። ቅጥረኛ ባንዳ በዚህ ልክ ይጠፋል ማለት ነው። ስለዚህ ከምንጩ ይሄን አስተሳሰብ ከምንጩ የሚጠፋው በዚህ ልክ ነው ማለት ነው። ይሄ የጎሳ ፋሽዝም የሆነውን ህገ መንግስት አድርገው አማራንና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የጥቃት ኢላማ አድርጎ ያዘጋጁትና ተግባራዊ አድርገው ያስፈጸሙት ወያኔ፣ ኦነግ፣ ይሄ ኦሮሞማ ርዕዮተ ዓለም አራማጆች፣ የነዚህ ፍጥረት የሆነው ብአዴን፣ ከዛ ደግሞ የነዚህ ጉዳይ አስፈጻሚ አብሮ አባሪ የሆኑት ስሁት ኢትዮጵያኒስት የሚባለው እነ ሻለቃ ዳዊት፣ እነ አንዳርጋቸው ጽጌ፣ እነ ነአምን ዘለቀ፣ እነ እስክንድር ነጋን ከፊት አድርገው የሚንቀሳቀሱት ኃይሎች፣ ከዛ ደግሞ የብአዴን የመጀመሪያ የበኩር ልጅ የሆነው አብን የሚባለው ተቋሙ በምክር ቤት በፓርላማ የሚባለው ጭራቆች ጋር ያለው እነ ደሳለኝ ጫኔም ባንዳ ነው። በእስር ቤት ያሉትም ባንዶች ናቸው። ይህን መቀበል አለብን። አውቀው ነው የታሰሩት። አሁን በህዝቡ አመፅ እነሱ ተጎዱ፣ ታመሙ፣ ተፈጠሩ፣ ተፈርለጡ፣ ተቆረጡ ተብለው አሁንም እንዲያደነዝዙ ከእስር ቤት ሲወጡ ህዝቡ እንዲያደነዝዙ እየተዘጋጁ ነው ያሉት። እስር ቤት ውስጥ የሚሰራው ድራማ ምርጫ በዚህ ስርዓት ምርጫ ተሳትፎ ምናምን ጠቅላይ ሚኒስትሩ ልቀቅ ስላለ ታሰረ የሚል ህዝብ ነው። ይሄንን የሚረዳ አእምሮ ነው የተፈጠረው። እንደዚህ ብጡት ቆርጦ ህፃን ልጅ ቆዳ ገፎ አማራ ነች ብሎ ጽንስ ሆድ ቀዶ የሚያወጣ በቪዲዮ የሚያሳየው ዘር በማጥፋት በየትኛውም ዓለም እጠየቃለሁ ብሎ ያልሰጋን ፓርላማ ላይ ሂዶ ስልጣን ልቀቅ ስላለ ወይም ፓርላማ ላይ ሂዶ ተናገረ የሚል ደካማ አስተሳሰብ ያለው ትውልድ ተፈጠረ። ፓርላማ ውስጥ ሄደው የሚናገሩት ግን ብትመረምሩት ጸረ አማራ፣ የአማራን የህልውና ትግል፣ የፍትህ ትግል፣ ኢትዮጵያን የማስቀጠል ትግል መሰረት የሚያስት የሚያዳፍን ውል የሚያጠፋ ነው ንግግር የሚያደርጉት። ግን የደከመ ይሄ በቃ የሚነግረው ያጣ፣ በስርዓተ ትምህርት የተጎሳቆለ፣ በኑሮ ውድነት የተገረፈ፣ መከራና ፍዳ ያሰቃየው አእምሮ ግን መገንዘብ ስለማይችል እዛ ውስጥ ተናገረልኝ እያለ ለደሳለኝ ጫኔ የሚያጨበጭብ ትውልድ ተፈጥሯል ማለት ነው። ስለዚህ እነዚህን ብአዴንን፣ ወያኔ ኦሮሞማን፣ ኦሮሞማ ኦነግ ብልጽግናን፣ ወያኔን ከስራቸው ለነዚህ በመንቀል በህግ በማገድ አመራሮቻቸውን ተባባሪዎቻቸውን ከየትኛውም ቦታ እያደኑ ለፍርድ ለማቅረብ ዋናው መፍትሄ ነው ማለት ነው። ለዛ መዘጋጀት ያስፈልጋል ማለት ነው። ይህንም በደረጃ ነው የሚሰራ። እንግዲህ ከታች ቅጥረኛ ባንዳው ይመታል፣ የቀበሌ የወረዳ አመራር ይጸዳል፣ የብአዴን መዋቅር ይነቀላል ማለት ነው። ለዚህ ቅድሚያ ቅጥረኛ ባንዳ ፋኖ መሪዎችን እና አስረስ ማረ ዳምጤን ከትግሉ ለትውልድ አስተማሪ በሆነ መንገድ መንቀል ነው። ካለ ርህራሄ መንቀል ነው። ልኑር ለህልውናዬ፣ ለትውልዴ፣ ለአገሬ፣ ለሰላሜ፣ ለደህንነት ያለ ሰው ቅጥረኛ ባንዳ ነው መጀመሪያ መጸየፍና ለትውልድ ባንዳነት ነውር ወንጀል መሆኑን የሚያስቀጣ መሆኑን ለትውልድ በሚያስተምር መንገድ ከህልውና ትግሉ መንቀል ነው። በመቀጠል ብአዴንን ከአማራ ክልል ብለው ካጠሩት ውስጥ ከነመዋቅሩ ከነምናምኑ መንቀል ነው ካለ ርህራሄ። መዋቅሩ ላይ መተካት፣ ከፋኖ ውስጥ ካለ መምራት የሚችል ከሌለ ከህዝቡ ታማኝ ጀግና ሀቀኛ የሆነ በሌብነት የማይጠረጠር በውሸት መስካሪነት የማይታወቅ በአስመሳይነት የማይታወቅ ሀቀኛ ሰው። እውቀት ያን ያህል ሁለተኛ ነው እውቀት። ቅልቦና ካለ እውቀትን መማር ይቻላል። ቅልቦና ከሌለ እውቀት ቢኖርም ጥቅም የለውም። እውቀት እኮ አስረስ ማረ ዳምጤ በህግ ታወቀ ነው እኮ። ይሄ ትንሹ መለስ ዜናዊ የሚሉት እኮ ጸረ አማራነት ተጠቀመበት እንጂ እኮ ነገረኛ ነው። ነገር ሰሪ እኮ የነበረ ነው። የክልል አቃቢ ህግ የነበረ እኮ ነው። ፖለቲካው ያልወደደውን አማራ ሲያሳድድ የነበረ እኮ ነው። በግብር በተለያየ ስም ኬዝ በመፍጠር ኬዝ
ምክንያት በመፍጠር ሲያሳድድ ሲያስበላ የነበረ እኮ ነው የክልል አቃቢ። ስለዚህ ለጠቅላላ ስር ነቀል ብአዴንን ከስሩ ከነምናምኑ በመንቀል ለጠቅላላ ስር ነቀል ለውጥ 4 ኪሎን ለመቆጣጠር መዘጋጀት ማለት ነው። ብአዴን ከተነቀለ ወያኔም የለም ኦሮሞማም የለም። ምንም ጦርነት አያስፈልገውም። እዚህና እዛ ረብሻ እንዳይኖር፣ ዘረፋ እንዳይኖር ህዝቡ በያለበት ራሱንና አካባቢውን እንዲጠብቅ አዋጅ ይታወጃል ማለት ነው። ስለዚህ ፋኖ የአማራን የህልውና የፍትህና ኢትዮጵያን የማስቀጠል ትግል በኢትዮጵያ ምድር በስር ነቀል ለውጥ ይደመድማል ማለት ነው። ይህ ሲሆን የመላው ኢትዮጵያውያን ፍትህ ፍትህን፣ ነፃነትን፣ ደህንነትን ያጎናጽፋል ማለት ነው። ፋኖ ደሙን አፍስሶ እህቱን አስደፍሮ ጡት ተቆርጦ ብልት ተቆርጦ ነፍሰ ጡር ሆድ ተቀዶ ይሄ ሁሉ ታልፎ የተገኘው ድል ለመላው ኢትዮጵያውያን የነፃነት፣ የፍትህ፣ የሰላም፣ የደህንነት ያጎናጽፋቸዋል ማለት ነው። ሰላምን ይለቅላቸዋል። አየርን እንዲተነፍሱ ያደርጋቸዋል። ትውልድ ካለ ስጋት እንዲቀጥል ያደርጋል። የነበረ ማንነቱ፣ ባህሉ፣ ቋንቋው አጽመ ርስቱ ላይ ይቀመጣል ማለት ነው። ስለዚህ የነፃ ህዝብ ታላቅ ሀገር መርህ በዳግማዊ አድዋ ድል ይመለሳል ማለት ነው። ይህንን በአንደኛ ደረጃ ያቀረብኩት። በሁለተኛ ደረጃ ደግሞ የተቋማትን ጸረ አማራነት መረዳት ያስፈልጋል። የተቋማት ጸረ አማራነት በህጋዊና በወታደራዊ ሽፋን እንዴት ጸረ አማራነት እንደሚተገብሩ መረዳት ያስፈልገናል ማለት ነው። ተቋማት ኢትዮጵያ ውስጥ ያሉ ተቋማት የምንም አይነት ተቋማት በህጋዊና በወታደራዊ ሽፋን እገዛ እየተደረገላቸው ጸረ አማራነትን፣ ጸረ ኢትዮጵያዊነትን፣ ጸረ ኦርቶዶክስነትን ነው የሚሰብኩ ማለት ነው የሚሰሩት የሚያስፈጽሙት። ስለዚህ ይሄንን ለመረዳት ምንድነው መረዳት ያለብን? የኢትዮጵያ ህገ መንግስት ጸረ አማራ ነው፣ ጸረ ኢትዮጵያ ነው፣ ጸረ ህዝብ ነው፣ ጸረ ሀገር ነው፣ ጸረ እምነት ነው። ይሄን ለማስፈን ወራሪዎች፣ ተገንጣዮች፣ ዘረኞች ያነበሩት ህግና ደንብ ነው። የወራሪዎች ህግና ደንብ ነው። አማራን ጨቋኝ፣ ኢትዮጵያን ቅኝ ገዢ ያደረገ ነው። ኢትዮጵያ ነፃ ሆና ከመኖሯ ይልቅ በጣሊያን መገዛትን የሚመኝ ነው። መገንጠልን የሚያበረታታ ነው። ህዝብን በህዝብ ላይ የሚያነሳሳ ነው። የኢትዮጵያን ሉዓላዊነት የነጠቀ ነው። ሉዓላዊነትን ለክልል የሰጠ ነው። ክልል ብሎ ኢትዮጵያውያንን የከፋፈለ ነው። ክልል በታርጋ በመኪና ታርጋ ላይ እንዲሆን መታወቂያ ማንነት የዘር ማንነት መታወቂያ ላይ እንዲጻፍ እያደኑ ለመግደል በየመስሪያ ቤቱ ሲሄዱ አገልግሎት አሰጣጥ ላይ ለመጠቀም የጻፈ ህገ መንግስት ነው ማለት ነው። ስለዚህ ጸረ ኢትዮጵያ ነው ካል እንግዲህ የመንግስት የግል እንግዲህ ይሄ ህገ መንግስት ጸረ ኢትዮጵያ ነው፣ ጸረ እምነት ነው። ይሄንን በዚህ ልክ መሆኑን ካረጋገጥ ኢትዮጵያ የሚባለው ግዛት ውስጥ በኢትዮጵያ ግዛት ውስጥ የእምነት፣ የፖለቲካ፣ የግል፣ የማህበራዊ ይሄ ድሩም ምኑም በሙሉ መተዳደሪያ ደንቡ፣ ህገ ደንቡ በሙሉ የሚቀዳው ከዚህ ህገ መንግስት ነው። በእምነት ዙሪያ ክስና ምናምን ቢነሳ ፍርድ ቤት ሲኬድ ፍርድ ቤቱ በዚህ ህገ መንግስት ነው የሚተዳደረው። እምነቷ ኢትዮጵያ ኦርቶዶክስ ተዋህዶ መመታት አለባት፣ ደመሰስናት፣ እነ ስብሐት ነጋ የዘመነ ካሴ የትግል አጋር አጭሰን እንደ ሲጋራ ጥለናታል ያሏትን ተቋም ብትንትኗን ያወጣው ይሄ ህገ መንግስት ነው። ስለዚህ እስልምናም ክርስትናም እድር ሳይቀር ሁሉም ነገር የሚታዘዘው በዚህ ህገ መንግስት ነው ማለት ነው። የሚገዛው፣ የሚታዘዘው፣ የሚተዳደረው ማለት ነው። ስለዚህ የሀገር መከላከያ ጦር፣ የፍትህ ተቋማት፣ የደህንነት ተቋማት፣ የጤና ሚኒስቴር፣ የትምህርት ሚኒስቴር፣ ፖሊስ፣ የግብርና ሚኒስቴር፣ የውሃ ሚኒስቴር፣ የምናምን ሚኒስቴር፣ ኮንስትራክሽን ሚኒስቴር፣ የምናምን ሚኒስቴር በሙሉ የዚህ ህገ መንግስት ውስጥ ነው የሚተዳደረው። ይሄ ህገ መንግስት የፈጠራቸው ተቋሞች ናቸው። የሚተዳደሩት በዚህ ህገ መንግስት እሳቤ ነው። በዚህ ህገ መንግስት አስተሳሰብና መርህ ነው። ስለዚህ ሁሉም ጸረ አማራነታቸው፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስነታቸው ግልጽ ነው ማለት ነው። በተናጠል የምንጠይቀው ነገር የለም ማለት ነው። በተናጠል ይሄ አካል እንደዚህ አደረገ፣ ይሄ ሁላችሁ የሚያምታታው ቅጥረኛ ባንዳው ይሄንን አስተሳሰብ ጠፍቶት አይደለም። ይሄ መርህ ጠፍቶት አይደለም። ፍርድ ቤቱን ብቻውን ነጥሎ ፍርድ ቤቱ እንደዚህ አደረገ ምናምን፣ እስር ቤቱ እንደዚህ አደረገ፣ ትምህርት ሚኒስቴር ብርሃኑ ነጋ እንደዚህ አደረገ፣ ከሌ እንደዚህ አደረገ፣ ስሪቱን አጠቃላይ
ከላይ የተቀመጠውን ስሪት እያስፈጸሙ መሆኑን አይናገሩም። ግለሰቡን ነው የሚናገሩ። ለምን? መሰረቱን እንዳይ ጸረ አማራነት መሰረት፣ ጸረ ኢትዮጵያዊነት መሰረት፣ ጸረ ኢትዮጵያ መሰረት፣ ጸረ ኦርቶዶክስ መሰረት እንዳይናጋ ግለሰቦችን ነው የጥቃት ኢላማ የሚያደርጉት። አስረስ ማረ ዳምጤ አብይ አህመድ ሲል ስርዓቱን አይናገርም፣ ርዕዮተ ዓለሙን አይናገርም። አብይ አህመድን ነው የሚናገር። ለምን? አብይ አህመድን በተመስገን ጥሩነህ ወይንም ደግሞ በአንድ የአስረስ ማረ ዳምጤ ደጋፊዎች ፕሮፌሰር ወይንም ዶክተር ሲተካ ለውጥ መጣ ተብሎ ድራማ እንዲሰራ ማለት ነው። እሱ ለድርድር ሲቀርብ እሱ ደልቶት ጀግኖችን አስፈጅቶ ጠያቂዎችን አጥፍቶ ሞጋቾችን አስወግዶ ብቻውን ከቀረ ለስልጣን ሲበቃ የሚያስቀጥለው ስርዓት ነው ማለት ነው። ስርዓት ነው ማለት ነው። ስለዚህ ይሄ ዛሬ አማራን ጡት አረደ የሚባለው ቅጥረኛ ባንዳዎች ፈቅደውለት ነው፣ ሽፋን ሰጥተውት ነው። ምክንያቱም ፋኖ ሊዋጋ ሲነሳ አርፈ ተቀመጥ ይባላል። ፋኖ ባልተዘጋጀበትና ባላሰበበት የጠላት ወራሪ ጦር በተዘጋጀበት ሁኔታ ጦርነት፣ የሰማዕታት ጦርነት፣ የመቶ ተራሮች ጦርነት የምናምን እያሉ ያውጃሉ። ህዝቡን ያስፈጁታል፣ ፋኖን ያስፈጃሉ፣ በተናጠል ያስመቱታል፣ መተህ ሩጥ ይሉታል፣ የያዝከውን ቦታ ልቀቅ ይሉታል። ፋኖ ይዞ ቦታ ካስተዳደረ ህዝቡ ሰላም አየር ሊያገኝ ነው። የሚደፈሩ ሴቶች ነፃ ሊወጡ ነው። የሚሰቃዩ እናቶች ነፃነትን ሊያገኙ ነው። ስለዚህ መተህ ሩጥ፣ የያዝከውን ከተማ ሲመጡ ገጠር ግባ፣ ገጠር ሲመጡ ከተማ ግባ ማለት የያዝከውን ቦታ ልቀቅና ህዝቡን አጋልጠኸው ሂድ ማለት ነው። ይሄ ነው ትርጉም እንጂ በእንደዚህ መተህ ሩጥ የሚባል ትግል ሌባ ነው። ይዘህ ሩጥ፣ ነጥቀህ ሩጥ የሚል እንዲህ አይነት ደፈጣ የለም። ሲጀመር ጠያቂም የለም፣ ህዝቡም አይጠይቅም። ተዋጊውም ስቃይ መከራ ላይ ነው እንጂ በየጉራንጉሩ ከዋና መንገድ 60 እና 50 ኪሎ ሜትር እየገቡ ትግል ማድረጉ ራሱ የጥፋቱ አካል ነው። አማራን ለማድቀቅ ጓዳ ጉራንጉሩ ውስጥ ገብቶ ለማድቀቅ ነው እንጂ የአባይ በረሃ ላይ በቂ ነበር። 5000 ፋኖ የአባይ በረሃን ጠርቅሞ ይዘጋው ነበር። ወራሪ ዘረኛ ተገንጣዮች መንቀሳቀሻ ያጡ ነበር። ጎንደርም በዛ በኩል ይዘጋ ነበር ወሳኙን ቦታ፣ ቤት አማራም በዛ በኩል፣ ሸዋም እንደዚሁ ስትራቴጂ። እንደውም ሸዋ በብዙ የተጋለጠ ነው። ሸዋ ላይ ነው የሚከብደው በሁሉም አቅጣጫ ስለሚገቡባቸው እንጂ ጎጃም ላይ አባይ በረሃ ላይ 5000 ፋኖ በዛ በረሃ ዱር ቤት ቢል ማንም ወፍ አይሻገርም ነበር። ያ አይደረግም፣ ክፍት ነው። አባይን ተሻግሮ ያንን በረሃ ቁልቁለት ዳገት ወጥቶ እነ በላይ ዘለቀ ጣሊያንን ያርበደበሩበት፣ ጣሊያን ሄሊኮፕተር ይዞ አውሮፕላን ይዞ የፈለገውን ቢያደርግ ምንም ማድረግ ያልቻለበትን እና ጥሎ እንዲወጣ እንዲፈረጥጥ ያስቻሉበት ያንን በረሃ ገዥ አድርገው መቆጣጠራቸው። ጎጃም ምድር ላይ የጣሊያን አሻራ እንዳይኖር ያደረጉት ያንን በረሃ ተቆጣጥረው ዘግተው እና ያ እንዲሆን አይፈለግም። ስለዚህ በር ይከፈታል፣ መንገድ ይከፈታል፣ ምናምን ጠላት ቦታ ይዛል። እና አስረስ ማረ ዳምጤ ፋኖን ለማስመታት እንደዚህ አይነት አዋጅ ፍኖተ ሰላም ላይ የተደረገ ሁሉም ቦታ ላይ ፋኖ መጥቶ ጠላትን ሲመታ ከኛ እውቅና ውጭ ነው ብለው ያስነሱትን የጦር መሪዎችን ይገላሉ፣ ያስራሉ፣ ያዋርዳሉ፣ ጥለው እንዲሄዱ ያስደርጋሉ። ይሄንን የሚያውቅ የበገና አማራ እንዴት ይጠፋል? ይሄ የወያኔ ቅጥረኛ፣ እነዚህ ባንዳዎች፣ ቅጥረኞች፣ ሆዳሞች፣ አጋስሶች፣ ህዝብ በዚህ ልክ ሲሰቃይ ምንም የማይሰማቸው ግብዞች፣ ጠላቶች እንዴት ዛሬ ውለው ያድራሉ? እንዴት ውለው ያድራሉ? ራስን መጠየቅ ነው። እዚህ ጋር እንግዲህ አብይ እያለህ ካስፈጀህ ራስን መጠየቅ ያስፈልጋል ማለት ነው። ስለዚህ የሀገር መከላከያ ጦር የሚሉት በፊት ለወያኔ ትግሬ የኢኮኖሚና የፖለቲካ ስልጣን አስከባሪ፣ አሁን ደግሞ የኦሮሞማ እነዚህ የወራሪ የዘረኛ የተገንጣዮች የፖለቲካ ስልጣን አስከባሪ የጠላት ጦር ነው ማለት ነው። የአብይ ምናምን የሚባል አይደለም። አጠቃላይ ተቋሙ የጠላት ጦር ነው። ተቋሙን የሚያስተዳድረው ጸረ አማራ ወገ መንግስት ነው ብለናል ማለት ነው። ስለዚህ የፖሊስ፣ የደህንነት፣ የፍትህ ተቋማት በመንግስት ሚዲያ የፕሮፓጋንዳ ስራ እየተሰራላቸው ህዝብ ጨፍጫፊ፣ ዘር አጥፊና ሀገር አፍራሽ እና ሻጭ መሳሪያ ሆነው እየሰሩ ነው ማለት ነው። የነዚህ አስተባባይና ህዝቡን ደግሞ ከቦ ጠርንፎ ይዞ የሚያስመታላቸው ቅጥረኛ ባንዳዎች እንደ አስረስ ማረ ዳምጤ አሉ ማለት ነው። እንግዲህ የተቋማትን ጸረ አማራነት በዚህ ልክ ነው ማየት ያለብን። ከዛ ምዕራባውያን ደግሞ ግጭት፣ አመፅ እያሉ ያሾፉብናል፣ ይዘባበቱብናል። ግጭት ምናምን ዜጎች ተገደሉ ነው የሚሉን፣ አማራ ይሉ ምዕራባውያን።
አማራን ጥርስ ስለነከሱበት ስላዋረዳቸው አከርካሪያቸውን ሰብሮ ዓለምን እያዳሸቁ ዓለምን በሚገዙ ሰዓት ኢትዮጵያ ሲመጡ አከርካሪያቸውን ሰብሮ ነው ቅስማቸውን ሰብሮ የለቀቃቸው። ቅስማቸውን ሰብሮ የለቀቃቸው እና ቅስሙ የተሰበረ ምዕራባውያን ያፌዝብሃል። ዛሬ ቅጥረኛ ባንዳዎች ደግሞ ወደ ምዕራባውያን ጩሁ ይላሉ። እንደዚህ ነው ተገላቢጦሹ ማለት ነው የተቋም ምንነት። ስለዚህ መሬት ላይ በሴቶች በህፃናትና በአርሶ አደሩ ላይ የሚፈጸመውን ዘግናኝ ግፍና በደል አይነገርም፣ አይዘገብም። ምዕራባውያን አያውቁትም፣ አያዩትም። ምዕራብ ትግራይ ነው የሚሉ ምዕራብ ትግራይ ነው የሚሉ እና እንደ ቃዥ ያጠፋሉ። ለነገሩ እነሱም ጨረሱ። የካፒታሊዝም ስርዓት አረጀ። በቃ 250 ዓመት ቆየ። 250 ዓመት የአሜሪካ ኢምፓየር ቆየ። አለቀ። አሜሪካ ኢምፓየርነቱን አለቀ። ከዚህ በኋላ አንበሳ ጥርስ የሌለው አንበሳ ነው የሚሆኑ። ዳሸቁ። ከዚህ ሂሳብ ነው የሚያወራርዱ። ቀውስ ውስጥ ነው የሚገቡ። የዘሩትን ነው የሚያጭዱ ከዚህ በኋላ ማለት ነው። እግዚአብሔር ደግሞ የሁሉም የዋጋውን ይከፍላል፣ ይሰጣል፣ ዋጋውን ይከፍላል። እንደፈነጩ አይቀሩም ማለት ነው። ስለዚህ የጅምላ እስር፣ መደፈር፣ ዘረፋ፣ በእንደዚህ ልክ በሰቅጣጭ ሁኔታ በዘግናኝ ሁኔታ መታረድ፣ ጡት መቆረጥ፣ ማፈናቀል፣ ግድያ የተለመዱ ተግባሮች ተደርገዋል። እንግዲህ የመላመድ ነገር ደግሞ የሚያላምዱም ደግሞ እነዚህ አክቲቪስቶች አሉ ምናምን ቅድም የገለጽኳቸው በየቦታው የተበተኑት ሆይ 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 እያሉ ያጦዙታል፣ ውሉን ያጠፉታል። ህዝቡ ምንም ማድረግ እንዳለበት ያደናግሩታል። እና አስረስ ማረ ዳምጤን ያጀግናሉ። ትክክለኛ ጀግኖች ሲታሰሩ፣ ሲገደሉ፣ ታፍነው ሲጠፉ ምንም ትንፍሽ አይሉ። ከዛ ፕሮፓጋንዳ ይሰጣቸዋል፣ ያንን ያናፋሉ፣ ህዝቡን ይተበትቡታል እና ምን ማሰብ እንዳለበት ግራ ያጋቡታል። አጀንዳ እየፈጠሩ ያወዛግቡታል፣ በዚህና በዛ ይቀባበሉታል ማለት ነው። የትኛውም ቅጥረኛ ባንዳ ተናቦ ነው የሚሰራ። ተስፋዬ ወልደ ስላሴ ከመዓዛ መሐመድ ጋር ሲተቃቀፍ፣ ግርማ ካሳ ከነ አስረስ ጋር ሲሰራ፣ እነ አሳየ ደርቤ ለእነ አስረስ ጠበቃ ሲሆኑ፣ እነ በላይ ማናየ እና አስረስን ሲያሞካሹ ከነ መሳይ ማነው መሳይ መኮንን ጋር ተናበው ሲሰሩ፣ ሁሉም ጸረ አማራ እንደዚህ ነው ተናቦ እየተቀባበለ ነው የሚሰራ አንዱ ካሉ። ይሄ ህዝቡን ምልከታና አተያይ ግንዛቤ ለማሾርና ለማምታታት ማለት ነው፣ ለማደነባበር ማለት ነው። እና በእንደዚህ ሁኔታ ወንጀሉ እየቀጠለ ነው ማለት ነው። ለዚህ መፍትሄ ምን ይደረግ ነው? የተቋማትን ጸረ አማራነት በዚህ ልክ ከገለጽን መፍትሄው ምን ይሁን ነው? መፍትሄው እያንዳንዱ ወንጀል ከነፈጻሚው ከነተባባሪው ከነፈጻሚዎችና ኃላፊነታቸው መጋለጥ አለበት። ወንጀለኛ በወንጀሉ ስም መጠራት አለበት። ቅጥረኛ ባንዳ አስረስ ማረ ዳምጤ ቅጥረኛ ባንዳ ነው ብሎ ያላወጀ የፋኖ ትግል ሊያሸንፍ አይችልም። ማወጅ አለበት። ህዝብ የሚያደርገውን ማወቅ አለበት። እውነትን መስመር ማስያዝ ነው ለህዝብ። ይሄ መተረማመስ፣ መሽኮርመም፣ መታለል ምናምን መቆም አለበት። ትክክለኛ ጀግኖች ይሄ አጓጉል መመጻደቅ ምናምን ሁሉ መቆም አለበት። አንድ የአማራ በዛ ልክ እየተጨፈጨፈ ሰልፍ ሲወጣ ክርስቲያን ታደለ የሚባል ወጥቶ አማራ ጨዋነት ሳር እንኳን አይረግጥም ይላሉ። በአማራዊ ጨዋነት ስም አማራን እያፈዘዙ ማስመታት ማለት ነው። እያፈዘዙ ማስመታት እንጂ ሳር ምንድነው? ህዝብ በህይወት እየጠፋ ሳር አይረግጥም እያለ በእንደዛ ያደነዙታል። ህዝቡ ደግሞ እውነት መስሎት፣ መሪ መስሎት፣ ታጋይ መስሎት፣ የፖለቲካ ድምፁ መስሎት ሰምቶት እውነት ሳር እንዳትረግጡ ምናምን ይላል። ስለዚህ እያንዳንዱን ቅጥረኛ ባንዳ ፋኖ በስም መጥራት ከነግብሩ ከቀኑ ከቦታው ጋር ህዝብ የሚያውቀው በውሸት ትክክለኞችን ጀግኖችን ስም መለጠፍ ሳይሆን ባንዳዎችን፣ እስካሁን በተግባራቸው የታዩ ባንዳዎችን ግልጽ ህዝብ የሚያስፈጁትን ዛሬ ጡት አስቆርጦ ሽፋን ሰጥቶ ጦሩ እንዲፋኖ እንዲፈረጥጥ አስደርገው ስለ ድርድር የሚያወራ አስረስ ማረ ዳምጤ ስለ ድርድር ነው የሚያወራው። ስለ ድርድር ልብ ቆርጠው ከተነሱ ወስነው ከተነሱ በዛ ልክ ቢጠይቁን እያለ ነው የሚያወራ። ህዝቡን ስነ ልቦና እየፈተሸ ነው። ከዚህ በፊትም ከወያኔ ጋር ፈትሾታል። ከትግሬ ህዝብ ጋር እንሰራለን፣ ከኦሮሞ ህዝብ ጋር እንሰራለን እያሉ ያንን ግብዝ ዘረጦ ዘመነ የሚሉት ከነ ስብሃት ነጋ ጋር አስቀመጠው ወስዶ ከነ ጀዋር መሐመድ ጋር አስቀመጠው። ከዛ ድርድር የማያውቅ የፖለቲካ ያረጠ ነው አለ፣ ተሳደበ አለ። ያንን ሁሉ እያደረገ አሁንም ዞሮ ስለ ድርድር ነው። አላማው ያ ነው። ያችን አድርጎ
ወይ ከሀገር እድሉን ካገኘ ይፈረጥጣል። ያው ይሄ አሸባሪ የወንበዴ መሰብሰብ ያለ አሜሪካ የሚሉት ወደዛ ይሄዳል። አለበለዚያ ደግሞ ዘዋጋውን ሊያገኝ ይችላል ማለት ነው። ስለዚህ ለቀጣይ ፍትህ አሁን መፍትሄው ለቀጣይ ፍትህ እያንዳንዷን ነገር መመዝገብ ያስፈልጋል። ፎቶዎችን፣ ተንቀሳቃሽ ምስሎችን መያዝ ያስፈልጋል። ቀንና ቦታውን፣ አካባቢውን መመዝገብ ያስፈልጋል። እነማን ተባባሪዎች፣ እነማን አስፈጻሚዎች እንደሆኑ ገዳዮቹ ያው የወራሪ ጠላት የዘረኞች የተገንጣዮች ጦር ነው። ገዳዮች ይታወቃል። ግን ተባባሪዎች ፋኖ ምን ማድረግ ነበረበት? ለምን ያ ነገር ተፈቀደ? የተመተው ብአዴን ተመልሶ መጥቶ አካባቢው እንዲቆጣጠር ለምን ተደረገ? አማራ ክልል የሚባለውን በሙሉ 90% ተቆጣጥሮት የነበረውን ፋኖ ዛሬ ላይ ብአዴን እንዲቆጣጠረው የጠላት ጦር እንዲቆጣጠረው ያደረጉት መተህሩጥ እያሉ ለምንድን ነው? ይሄን ሁሉ መፈተሽና መመዝገብ ያስፈልጋል። ምክንያቱም ነገ የፍትህ ቀን ነው። ነገ የፍትህ ቀን ነው ማለት ነው። ለዛ ያስፈልጋል ማለት ነው። ትክክለኛ ተጨባጭ ድርጊቱ፣ ወንጀሉ፣ ግፉ፣ በደሉ በሰዓቱ መመዝገብ አለበት ማለት ነው። በተፈጸመበት ቀን መያዝ አለበት። እንደገና ደግሞ በተለያዩ ድረገጾች የጭራቁ ዓለምም ወደደም ጠላም ዝም ብሎ መልቀቅ ነው፣ ለትዝብት ማለት ነው፣ ለትዝብት። ምክንያቱም እነሱም በተባባሪነት ስለሚጠየቁ በተባባሪነት በዓለም ባንክ ስም በአይኤምኤፍ ስም በጀት እየሰጡ ሀገር እያስሸጡ በድሮን መግዣ የድሮን ጥይት መግዣ እየሰጡ ህዝብ እያስጨፈጨፉ ስለሆነ ነገ ለፍትህ ይቀርባል። ለዓለም ህዝብ እንዲያውቀው ይደረጋል ማለት ነው። የምዕራባውያን ፖለቲከኞች ጭራቅነት፣ ደም ጠጭነት፣ አገር አፍራሽነት፣ ህዝብ አጥፊነት፣ ዘር አጥፊነት፣ የፖለቲካ ርዕዮት በዲሞክራሲ ስም የሚያደርጉትን ለዓለም ይነገራል ማለት ነው። ይህንን ካልኩ ወደ ሶስተኛ ነጥቤ ደግሞ ምንድን ነው? የቅጥረኛ ባንዳዎች ትብብር የባንዳነት ጥግ ማሳያን አነሳለሁ ማለት ነው። አይኔን ትንሽ ያስቸገረኝ መሰሪ ላረግ ነው። የቅጥረኛ ባንዳዎች ከጠላት ጦር ጋር የሚያደርጉት ትብብር በዚህ ልክ ለጨፈጨፈ፣ በዚህ ልክ ላረደ፣ ለገደለ የሚያደርጉት ትብብር ምን ይመስላል ነው እና የባንዳነት ጥግ ማሳያው ነው ይሄ እንግዲህ። እና የአገዛዙ ጸረ አማራ ወንጀሎች የሚፈጸሙት በአገዛዙ ኃይሎች ብቻ ሳይሆን በቅጥረኛ ባንዳ የፋኖ መሪዎች እና ፖለቲከኞች ጭምር መሆኑን ቅጥረኛ ባንዳ የፋኖ መሪዎች እና ቅጥረኛ ባንዳ ፖለቲከኞች ለምሳሌ ወያኔን የትግል አጋር ያደረገ የአባቱን ጀግንነት የተረዳ ነው የሚል የይልቃል ጌትነት አይነቶች ማለት ነው። ኦሮሞነቱን ደብቆ አማራ መስሎ ግን ኢትዮጵያዊነት አክት የሚያደርግ እንደ ገለታው ዘለቀ አይነቶች ማለት ነው። ጸረ አማራ ይሄ ሱሁቱ ማለት ነው። እነዚህ ቅጥረኛ ፖለቲከኞች ናቸው። ጠላትና ወዳጅን የሚደበላልቁ ጠላትና ወዳጅን የሚደበላልቁ ማለት ነው። የውሸት ተቃዋሚዎች፣ የውሸት አክቲቪስቶች እና የፕሮፓጋንዳ ቻናሎች የጠላትን ትርክት እየደጋገሙ በመርጨት አማራንም ኢትዮጵያውያንም ሲያደናግሩ፣ ሲያምታቱ፣ ሲያምሱ ውለው ያድራሉ ማለት ነው። ሲያምሱ ውለው ያድራሉ። እነዚህ ደርቤ ልጆች ያልኳቸው እነ ማዛ መሐመድ፣ እነዚህ ማናየ ምናምን የሚባሉት እነ ተስፋዬ ወልደ ስላሴ ምናምን ጠላትን በሚጠቅም መልክ ነው ትርክቱ የሚሰራው። የሆነ ዓላማና ጉዳይን ይዘው ነው የሚወጡት። የአማራ መፍትሄውን አይደለም የሚናገሩት። የአስረስ ማረ ዳምጤን መሪነት ነው የሚያቀነባብሩት። ያች ማዛ መሐመድ ዘመነ ካሴን ትጫወትበት ነበር። አንድ ሰሞን ዩኤስኤ ቲሸርት ታስለብሰዋለች። አንድ ሰሞን 4-5 መስቀል እንዲደረድር ታደርገዋለች። አንድ ሰሞን ደግሞ የሊቢያን አቋርጦ አውሮፓ የሚገሰግስ ስደተኛ አስመስላ 4-5 ቦርሳ ያስይዙታል። አስረስ ማረ ዳምጤ በቃ ይሄ እንትንም ዘረጦም በቃ የሰጡትን ይበላል፣ በሰጡት ልክ ይበላል፣ አድርግ የተባለውን ሁሉ ያደርጋል ማለት ነው። የዘር አጥፊውና የኢትዮጵያ አፍራሹ የፕሮፓጋንዳ የውስጥ ጋሻ ናቸው እነዚህ ቅጥረኛ ባንዳዎች። በፖለቲካውም በፋኖ ውስጥም ያሉት ጋሻ መከታ ናቸው። እና አስረስ ማረ ዳምጤ ናቸው አሁን የኦሮሞማ ስርዓት እንዲቀጥል ያስደረጉ እንጂ የዛሬ ዓመት ፋኖ 4 ኪሎ ገብቶ ነበር። ጎጃምን እንደዛ የወራሪንና የተገንጣይ የዘረኞችን ጦር አርግፎ ከቀጣ በኋላ በሚቀጥለው ዓመት 4 ኪሎ፣ በሚቀጥለው ወር 4 ኪሎ ነን እያለ ነበር። ግን የአማራ ህዝባዊ ኃይልና የጎጃም እዝ ተቀላቀለ ብለው ጠላትና ወዳጅ፣ ጠላትና አጥፊና ጠፊ ተቀላቀለና በሏቸው ማለት ነው። ጀግኖችን በሏቸው፣ ጨረሷቸው። ያሉትንም ጠርንፈው ያዟቸው ማለት ነው።
ጠረነፏቸውና መንቀሳቀስ አይችሉም። እነዛ ጀግኖች የቀሩት በህይወት ያሉት አብዛኛው ደግሞ ጉድጓድ ውስጥ ታስረዋል። ጉድጓድ ውስጥ ታስረዋል። ስለዚህ ያለፈውን ማስታወስ፣ የቀደመ ማንነታቸውን አለመርሳት፣ ለነሱ ርህራሄን ማጥፋት ሳይጨርሱን መቅደም ግዴታ ነው ማለት ነው። እነዚህ ቅጥረኛ ባንዳዎችን ትብብር ለማስቆም እነዚህ ቅጥረኛ ባንዳዎች ዓላማቸው የፋኖን ቅቡልነት ከህዝብ ዘንድ ማጥፋት፣ የፋኖን ህዝባዊነት ማጥፋት፣ ስም ማርከስ፣ ትግሉን ማዘግየት፣ በፕሮፓጋንዳ ማታከት፣ ፋኖ አንድ አይሆንም እየተባለ ዛሬ አንድነን ነገ እንደዚህ ነው እያሉ አጀንዳ መፍጠር፣ ሲፈልጉ ወንዝ እያቋረጡ ሲፈልጉ እየጨፈሩ ሲፈልጉ ምናምን አብይ አህመድ ወደብ እንትን አይልም ምናምን ይላል ቅጥረኛ ባንዳው ወጥቶ። ስለ ወደብ ምን አነሳል? ማን ጠየቀ? ማን ጠየቀ? ጠላት የፈለገውን ቢል ምን አገባ? ጠላትን መደምሰስ እንጂ ጠላት ይሄን አለ እያሉ መድገም። ብአዴን በተግባር አማራን ይቆጣጠራል፣ አማራን ያጠፋል፣ ፋኖን ይጨፈጭፋል፣ የመረጠ ይገላል። እናንተ ደግሞ በፕሮፓጋንዳ ህዝቡን ታደነዝዛላችሁ። 99% ተቆጣጠር ነው እያልክ እኮ ነው ክልሉን ለብአዴን ያስረከብከው አስረስ ማረ ዳምጤ፣ አንተ ቅጥረኛ ባንዳ። እና ፋኖን በትነው ህዝቡን አድክመውና አታለው ሊደራደሩ ነው እየተዘጋጁ ያሉት። አለበለዚያ ደግሞ መውጫ ካገኙ ሊወጡ ነው። መጨረሻ ላይ በእርግጥ የእግዚአብሔርም ነገር የንጹሐንም ደም እንዲህ አይነት አጥፊና ባንዳ መጨረሻው አያምርም። የውሻ ሞት ነው የሚሞት። የውሻ ሞት ነው የሚሞት። የጊዜ ጉዳይ ነው። ጽዋው ሲሞላ የውሻ ሞት ነው የሚሞተው። ሳሙኤል አወቀ ሲገደል አስረስ ማረ ዳምጤ በሙያም በህግ ተማሪነት በአካባቢ ተወላጅነት ጓደኛው ነበር። አስረስ ማረ ዳምጤ ሳሙኤል አወቀ ደብረ ማርቆስ ላይ ተወግሮ ሲገደል የዞኑ ኃላፊ፣ የከተማው ከንቲባ፣ የፖሊስ አዛዡ በወንጀሉ ተጠያቂዎች መሆናቸው ሲነገር ህዝቡን ሲያንጓጥጥ ነበረ። ፍርድ ቤት ሳይወስን እንደዚህ ማለት አይችልም እያለ ያኔ የጸረ ሙስና አቃቢ ህግ ነበር አስረስ ማረ ዳምጤ። እንደዛውኑ ህዝብ ሲያሸማቀቅ ነበረ። ስለ ጓደኛው ሞት አይደለም ያዘነው። እነዛ ሰዎች ለምን ይጠየቃሉ በሚል የጸረ አማራነት ልክ ማለት ነው። እና እነ ሳሙኤል አወቀ በዚህ ልክ ሲገደሉ፣ እነ ጎቤ መልኬ በዛ ልክ ሲገደሉ፣ አስቻለው ደሴ ቤት ውስጥ ቁጭ ብሎ በአዳፍኔ ሲደበደብ በስኳዶች፣ ጀነራል አሳምነው አስከሬን ሲጎተት፣ እነ መማር ጌትነት እንደዛ እየተቆራረጡ ሲጣሉ፣ በዚህ የተቆጣና በቃ ያለ ትውልድ ጽዋው ሲሞላ ሲመጣ ቅጥረኛ ባንዳ ምን መጨረሻው እንደሚሆን ይታወቃል። ይህ ሁሉ በህዝብ ተመዝግቧል፣ ታይቷል። የጀነራል አሳምነውን አስከሬን ሽንታም እያለ ያስጎተተውን መኳንንት ገብረ ሕይወት የሚባል የወያኔ በኋላም የክተት የተባለውን በባንዳዎች በዚህ በብአዴን ሰዎች በናገኘው ተሻገር በስኳዶች ክተት የተባለው ህዝብ አስተኳሽ ሆኖ ሲያስጨፈጭፍ የያዙትን ልጆችና እርምጃ የወሰዱበትን እጅና እግር ጋይንት ላይ እጃቸውና እግራቸው ታስሮ ወደኋላ እነፍትሃለው ወርቅነህን የሚያክል ጀግና ፋኖች የአዲስ ዘመኑ ወጣት እጅና እግራቸው የኋላ ታስሮ ተጨፍጭፈዋል በስኳዶች። እነዚህ እና አምደ ማርያም ዝራን ነጋሻው መርሻ ያቀነባበሩት ዛሬ ላይ አፋሃድ እያሉ የተሰባሰቡት ባንዳዎች የእስክንድር ጋር ሄደው ያበሩት ቅጥረኞች፣ የብልጽግና ሰዎች፣ የስኳዶች፣ የብአዴን አካሎች እነሱን ያስፈጇቸው። አስከሬን አይሰጥም ተብሎ ጎንደር ላይ ስንት ንጹዎችን እነ ቴዲን የአማራ ወጣት ማህበር ሊቀመንበርን በገዳይ እያስገደሉ ሁሉን እያስፈጁ በቤተክርስቲያን ሲሄዱ ሲመለሱ እያፈኑ እየጠበቁ ያስፈጁ። አሁን በየሀገሩ ተበትነው አሁንም ቅጥረኛ ባንዳው ነው በየሚዲያው በየምኑ የሚጽፉት አካል ማለት ነው። ያ ሁሉ አገዳደል ተመዝግቧል ወንጀሉ ማለት ነው። መራዊ ላይ ቤት ለቤት ያ ሁሉ ህዝብ ሲያልቅ እኮ ዘመነ ካሴ መጥቶ የአብይ አህመድን ጀነራል እንበቀላለን አለ። ትግላችን የበቀል አይደለም። የአማራ ህልውና ትግል የበቀል አይደለም፣ የፍትህ ትግል ነው። ፍትህ
ጊዜ ይርጋ ሳይገድብ ከኋላ ጀምሮ የሚያወራርድ ነው። ከግራኝ ወረራ ጀምሮ የሚያወራርድ ነው ፍትህ እንጂ በቂም በቀል ጀነራል ለመግደል ምናምን አይደለም። ይሞታል፣ ሞተ፣ እረኛ፣ ወራሪ፣ ዘረኛ እሱ አይደለም። ፍትህ ነው እኛ የምንፈልገው። ግን የህዝቡን ቁጣና የህዝቡን ግፍና መከራ እንደዛ ልክ ካስጨፈጨፉ ስነ ልቦና ቀውስ ለማድረስ ህዝቡን ለማስደንገጥ መልሶ ጠላትን እንዳይወጋ ራሱን እንዳይከላከል የስነ ልቦና ቀውስ ለማድረግ ተማክረው አስጨፈጨፉና የአብይ ጀነራልን በመድፋት ደም እንበቀላለን አለ የዘረጦ ባንዳ። ከዛ ገደል ነው ያሉት ጀነራል በ3 ቀን ስብሰባ ላይ ተገኙ። እንደዛ እያደረጉ በለሳ ላይ ያ ሁሉ ህዝብ ሲጨፈጨፍ በየቦታው አማራ አርሶ አደሩ ከብቱ ሁሉ ሲያልቅ እንዲህ እያደረጉ እያደናገሩ ነው ለዚህ ያበቁ እነማን? ቅጥረኛ ባንዳዎች። ስለዚህ ባንዳ የፋኖ መሪዎች የህዝብን ስሜት የሚሸረሽርና ስጋት ላይ የሚጥል ገጸ ባህሪን እያሳዩ ፋኖ እንዲጠላ በማድረግ ፋኖ ሲበተን ህዝብ ተቀባይነት ሲያጣ በድርድር ሰበብ ትግሉን ለመሸጥ ዝግጅታቸውን ጨርሰው አሁን አስረስ ማረ ዳምጤ በድርድር እንደዛ የሚለው በዚህ ለመሽሎክ ነው። ይችን ኃላፊነት ተወጣና ከሀገር ትወጣለህ ተብሎ ነው። ይሄ ነው። አለበለዚያ አንዱ የበገነ ምን እንደሚያደርገው ያውቃል። እንቅልፍ አይተኙ። ለምን ዘመነ የሚሉት እየፋፋ እንደሚያድር አላውቅም። እንግዲህ እና የዚህ መፍትሄ ምንድን ነው? እነዚህ ቅጥረኛ ባንዳዎች የባንዳነት ጥግ ማሳያ የጠላት መጠቀሚያዎች አማራ በዚህ ልክ ግፍና በደል እንዲፈጸምበት የሚያስደርጉትን እንደዚህ አይነት ወንጀል የሚፈጽሙበትን ለማስቆም መፍትሄ ምን እናድርግ ነው? አንደኛ በባንዳ ላይ ከማንም ከምንም የበለጠ ጨካኝ መሆን ያስፈልጋል። ዝም ብሎ የሚመጣ የህልውና ትግል ድል የለም። ወሳኝ መሆን አለበት። በአቋም መጽናት ያስፈልጋል እና በባንዳ ላይ መጨከን፣ ከሁሉም የበለጠ በባንዳ ላይ መጨከን ያስፈልጋል። ግንኙነታቸውን ስፖንሰሮቻቸውና ድርጊቶቻቸውን በመግለጥ ለህዝብ በማሳየት በትውልድ እንዲመዘገቡ ማናቸውንም አማራ የሆነ እርምጃ መውሰድ መብት አለው ማለት ነው። በእነዚህ ቅጥረኛ ባንዳዎች ላይ በተግባር በድርጊታቸው በስማቸው በከፋዮቻቸው በአለቆቻቸው ከና አጠቃላይ ወንጀላቸው በይፋ መነገር አለበት ማለት ነው። በስማቸው በዓለማዊ ስማቸው። ስለዚህ የትኛውም አማራ ፍትሁን መውሰድ በየትኛውም ቦታ ላይ ፍትህ መውሰድ መብት አለው። በየትኛውም በመንፈሳዊም በምንም የገደለውን ያሳረደውን ያስበላውን ያስጨፈጨፈውን መከራና ፍዳ ስቃዩን ያበላውን ባንዳ እርምጃ የመውሰድ ሁሉም አማራ መብት አለው ማለት ነው። ስለዚህ ባንዳን በስሙ መጥራት አለበት ማለት ነው። መራራ እውነትን መቀበል እንግዲህ ከፍትህና ከይሉኝታ ቆፈን መውጣትን ይጠይቃል ማለት ነው። መራራ እውነትን ማዋጥ ያስፈልጋል። ይሄ ቆፈን ይሉኝታ እንደው ቀስ ብለህ እንደዚህ የሚል አለ ፈሪ፣ ከጠላት ጋር የተሳሰረ የጥቅም ሸሪክ የሆነ ደግሞ በተፈጥሮ ዝም ብሎ እንዲሁ በሱሪው የሚረጥብ አለ፣ አንቱ የሚል እንደነ ዶክተር ነጋሽ አምሳሉ አይነት። ጠላትን ደግሞ ዋናውን ባንዳ አቅፎ ጋላ ጋላ የሚል አለ ደግሞ ሌላ ፕሮፌሰር የሚሉት ዋናውን ቅጥረኛ አስረስ ማረ ዳምጤን እያጀገነ በሱ ሰበብ ስልጣን ሊይዝ ወያኔን የትግል አጋር አድርጎ ህዝቡን የሚያደነዝዝም አለ። እነዚህ ሁሉ ከቆፈን መውጣትና በግልጽ መናገር ያስፈልጋል ማለት ነው። ከዚህ የበለጠ ጡት ከመቆረጥ ቆዳ ከመገፈፍ የበለጠ ምን ይደረግ? ምን ይፈጸም? ምን ይሁን? ግራ ይገባል አንዳንዴ ነው። ስለዚህ በኢትዮጵያ ውስጥም ሆነ በዲያስፖራ ውስጥ ሌላው መፍትሄ በዲያስፖራውም ሆነ በኢትዮጵያ ውስጥ ለእውነትና ሀቅ የያዙ ሰዎች መናበብ አለባቸው። በመንፈስ መናበብ አለባቸው። በንግግር መናበብ አለባቸው። ማን ምን እያለ እንደሆነ እኔ ምን እያልኩ እንደሆነ መናበብ አለበት። በዚህ መሀል ደግሞ ተመሳስሎ የሚመጣ አለ አብሮ። ያንን ደግሞ መለየት ያስፈልጋል ማለት ነው። ሌላው በአራተኛ ደረጃ ያስቀመጥኩት ነጥብ አይን ይገልጣል አእምሮ ይቀሰቅሳል ያልኩት የስነ ልቦና ጦርነት ነው። የአማራን ስነ ልቦናና የኢትዮጵያን ሀገራዊ መዋቅር መስበር በስነ ልቦና ጦርነት። ወራሪ ዘረኛ ተገንጣዮች ህዝብን ከድሮን ከጥይትና ቦምብ ባለፈ የአማራን መንፈስ ጠንካራነት ለመስበር ያልፈጸሙት ወንጀል የለም። ሆድ ቀዶ ጽንስ ማውጣት የህዝቡን ስነ ልቦና ለመስበር ነው። ጡት መቁረጥና ቆዳ መግፈፍ የህዝቡን ስነ ልቦና መስበር ነው። ብልት መቁረጥ፣ በድንጋይ መውገር፣ ቤት ዘግቶ ማቃጠል ህዝቡን ለማቀወስ ነው።
ህዝቡ ደንግጦ ደንብሮ የሚጠፋ መስሏቸው እንደነሱ መስሏቸው አማራ እንደነሱ መስሏቸው ነው። መንፈሳዊ ህዝብ መሆኑን አላወቁ። ጽናቱን ጣሊያን በጋዝ እየፈጀው በአውሮፕላን ጋዝ እየረጨበት እየተዋጋ ያሸንፋል። ፈጣሪውን የሚያምን ነው። ፈክሮ ሸልሎ ወደ ትግል የሚገባ ህዝብ ነው። ይህንን አላወቁ። ግን ቅጥረኛ ባንዳዎችን ተማምነው ዛሬ ላይ እንደፈለጉ እየፈነጩ ነው ማለት ነው። በአሰቃቂ ሁኔታ መግደል፣ በጭካኔ በጅምላ መጨፍጨፍ፣ በጅምላ ማፈናቀል፣ ኑሮን በማወሳሰብ የተወሳሰበ ቀውስ ውስጥ መክተት የስነ ልቦና ጦርነቱ ማለት ነው። ኑሮን ማስወደድ እና ማህበራዊ ቀውስ ፈጥሮ እዛ ቀውስ ውስጥ ማስገባት፣ እየታነቀ እንዲሞት፣ በበሽታ እንዲያልቅ፣ እንዲሰደድ፣ የሚይዘው የሚጨብጠው ግራ እንዲገባው ማድረግ፣ ሴቶችን፣ እህቶችን፣ እናቶችን ሴተኛ ዳሪ እንዲሆኑ ማድረግ፣ በፕሮፓጋንዳ የህዝቡን አረዳድ ግንዛቤና እይታ በማወክ ከአዙሪቱ እንዳይወጣ የማድረግ ስራ 50 ዓመት እየሞሉ ነው። ዛሬ ቅድም የምጠቅሳቸው እነዚህ ቅጥረኛ ባንዳ አክቲቪስቶች፣ ዩቲዩበሮች፣ ባለቴሌቪዥኖች እዚህም እዛም ተቀምጠው ግራ ማጋባት፣ በቃ ሆይ ሆይ ማለት ምናምን፣ ውሉን ማጥፋት፣ ጀግኖችን በእውነት ተናጋሪ መስለው ቅጥረኛ ባንዳውን አምጥተው ከፊት እንትን ይላሉ። የሆነች ነገር ጫፍ ይይዙና ያችን የተናገሩ መስለው ህዝብ የሚያውቃትን ይደግሙና በዛ ሰበብ ቅጥረኛ ባንዳውን ያነግሱታል። በቃ ትክክለኛ ጀግና ይጠሩ ማስረስ ማረ ዳምጤ ወይ ዘመነ ካሴን። እነዚህ የቅጥረኛ ባንዳዎች የፋኖ መሪዎች ቀንዶች ናቸው። አሁን ቆሌያቸው ተገፎ የውሻ ሞት እየጠበቃቸው ቢሆንም ማለት ነው። ባስፈጁት ህዝብ በንጹሃን ደም በንጹሃን ግፍና መከራ በንጹሃን ላይ በተፈጸመው ግፍና መከራ መሰረት ማለት ነው። ስለዚህ በዚህ አካሄድ የአማራ ስነ ልቦና ሲሰበርና ማንነት ሲደመሰስ የዘር ማጥፋት ፍጻሜ ይሆናል። ከዛ ኢትዮጵያ ትፈርሳለች ነው። የስነ ልቦና ጦር ነው። የአማራን በዚህ እየጨፈጨፍን በችጋር ውስጥ ከተን በበሽታ እየፈጀን ግራ እያጋባን ማህበራዊ ቀውስ ውስጥ ከተን ስነ ልቦናውን ከሰበር ነው፣ ማንነቱን ከደመሰስ ነው፣ ከበተን ነው። ዘር ማጥፋቱ በዚህ ይጠናቀቃል። በድል ተጠናቀቀ ማለት ነው። ስለዚህ ሌላውን እየጨፈጨፉ እያስደነበሩ እንጨፈልቀዋለን ነው። ከዛ ኢትዮጵያ ትፈርሳለች ነው እሳቤውና ጽንሰ ሀሳቡ። ይህ ሁሉ ድርጊት የሚፈጸመው ይህንን መሰረት አድርጎ ነው ማለት ነው። የዚህ መፍትሄ ምንድን ነው? የዚህ መፍትሄ ከምናየው እውነት ጋር መታረቅ አለብን። እውነትን በእውነትነቱ መራራም ቢሆን መቀበል አለብን። በአይናችን እያየን በጆሮም በምንሰማው ፕሮፓጋንዳ መስመር እንስታለን። አስረስ እዛ እያስገደለ ስለ መደራደር እየተናገረ አሳየ ደርቤ ስለሰበከለት መዓዛ መሐመድ ስሙን ስለጠራችው ቅጥረኛ ባንዳዎችን እነ ተስፋዬ ወልደስላሴ ስሙን ስለጠሩት አስረስ እንደመሪ እንቆጥራለሁ። ታዲያ እንዴት ሆኖ ነፃ ይወጣል? ቅጥረኛ ባንዳዎች ከወያኔ ጋር ከኦነግ ጋር ከነጀዋር ጋር ከነጃልመሮ ጋር ከነልደቱ አያሌው ከነገዱ አንዳርጋቸው ጋር ቁጭ ብለው መጣው ዘመነ ካሴ አፋብኃ ውስጥ ሲቀላቀል እንቀበለዋለን። ታዲያ እንዴት እናሸንፋለን? ታዲያ እንዴት የህዝብን በደል እናስቆማለን? ግፍና በደል መታረድን፣ ጡት መቆረጥ እንዴት እናስቆመዋለን? ይሄ ጡት መቁረጥ መታረድ እኮ በግለሰብ አይደለም የሚቆመው። አጠቃላይ ፋኖ ቆራጥ በመሆን ከመልመጥመጥ ይሄ ጀግኖች ከመልመጥመጥ ወጣው መሰረትን በመያዝ ነው። በተቆጣጠሩት አካባቢ የህዝባቸውን ደህንነት ማስጠበቅ ነው። ይህ ቆፍጣና ለመሆን ባንዳ መጻየፍ ያስፈልጋል። ከፕሮፓጋንዳው መራቅ ያስፈልጋል። ድሮኑም የሚያድን ስልኩ የሚጠለፍ ቴክኖሎጂው በሙሉ ተሰማርቷል። ጭራቆች ኢምፔሪያሊስቶች ቴክኖሎጂውን ይሰጣሉ። ስልክ ይጠለፋል፣ እንደተፈለገ መንቀሳቀሻ ይታያል። ጀግናና ለየት ያለ አቋም ደፋር የሆነ እየተመረጠ ይመታል። ስለዚህ እንዴት ሊቆም ይችላል? የሴት ልጅ መደፈር፣ ጡት መቆረጥ፣ መታረድ፣ ቆዳ መገፈፍ እንዴት ሊቆም ይችላል? እንደዚህ ካላደረገ ቅጥረኛ ባንዳዎችን የትግል አጋር እያደረገ እነሱ ጋር የሳሳ ልብ ይዘን የርህራሄ ስሜት እያሳየን ነገ ተምረው ይመለሳሉ የሚል ተስፋ እንትን የሚል ድውይ አስተሳሰብ ተሸክመን ቅጥረኛ ባንዳ በተፈጥሮ ጨካኝ ነው። የፈጸመው ወንጀል ስለሚያስደነብረው በጨረሰው ልክ ህዝብ ጨርሶ ነፃ መውጣት ነው እንጂ የሚታየው ለአንገቱ ገመድ ሲገባ መንገድ ላይ ሲጎተት ነው የሚታየው። ስለዚህ ያን እንዳይሆንበት ጨካኝ ነው። የውር ድንብር ነው የሚሄደው። ሊመለስ ደግሞ አይችልም። ስጋት አለበት። ወንጀል የፈጸመ ሰው ወደ ኋላ ሊመለስ አይችልም። የፈጸመው ወንጀል ማት ነው።
ጎጃም ላይ እኮ ትውልድ ክፍተት እንዲፈጠር አስተማሪ አለቀ አይደል? ተዋህዶ ቄስ ተብሎ ታለቀ አይደል? ዛሬ ላይ ደግሞ ሚሊሻ እየተባለ ታጥቦ አይጠሬ እያሉ የራሳቸውን ወገን ፖለቲካ ከማስተማር የጠላትን ማንነት ከማስተማር በየቤተ ክርስቲያኑ በየደብሩ እየዞሩ ይሄ ጠላት መንግስት ነው፣ ለዚህ ሚሊሻ የምትሆኑ ቤታችሁ እየተፈታ ነው፣ ልጆቻችሁ ካላሳዳጊ እየቀሩ ነው፣ እኛ ጋር አዋግተው ሊፈቱት ነው፣ እኛም ብታሸንፉ እንኳን እናንተ መኖር አትችሉም፣ ይገሏችኋል፣ ይፈጇችኋል፣ ከመሬታችሁ ይነቅሏችኋል። ስለዚህ ሲሆን ከኛ ጋር ተሰለፉ ሳይሆን አርፋችሁ ተቀመጡ ብሎ ማስተማር ሲገባ ታጥቦ አይጠሬ እያሉ አማራን እየፈጁት ነው። ምንም የማያውቀውን አርሶ አደር ጠላት መልምሎ ስላስገባው ብቻ ማስተማርና ማሳወቅ ሲገባ ያልተገለጠለት እንዲገለጥለት ማድረግና ያስታጠቀውን መሳሪያ ይዞ ወደ ጠላት እንዲያዞር ማድረግ ሲቻል የጠላትን ወራሪ ጦር ዘረኛና ተገንጣዮችን ወራሪዎችን በሬ አርደው እያበሉ ነጭ እንጀራ እያበሉ ገንዘብ ሰጠው እየላኩ ወደ እናታቸው ደውለው እያገናኙ አማራን ግን ራሳቸው ፈቅደው ራሳቸው አምጥተው ላስቀመጡት ብአዴን ተመልምሎ እንዲወጣ አስደርገው ታጥቦ አይጠሬ እያሉ ራሱ እየፈጁት ነው። ስለዚህ አማራ ላይ ትውልድ እንዲያልቅ እየተደረገ ነው። ወንዱ እንዲያልቅ አገር እንዲፈታ እየተሰራ ነው። ይሄም አንዱ ዘዴ ነው ማለት ነው። ይህን የሚያስፈጽሙት ቅጥረኛ ባንዳዎች ናቸው። ናስረስ ማረዳምጤ ሚሊሻን ግደለው እንዳትምር ታጥቦ አይጠሬም በለው፣ መከላከያን ግን ማርከው ስበህ አስገባው፣ ስበህ ማርከው፣ አንድ ክላሽ ማረክ፣ 2 ሰው ስበን አስገባን በዘመነ ጥሪ መሰረት ይላሉ። እና ባንዳን ያነገሰ ባንዳን ያልተጸየፈ ትግል መጨረሻው መጥፎ ነው የሚሆነው ማለት ነው። በዚህ ልክ ህዝብ መንቃት አለበት። ቅጥረኛ ባንዳዎች ጎጃምን ጠርንፈው የያዙ ጸረ ማርያሞች ምኖች ተሰብስበው 10 አይሞሉም። ሌላው በእነዚህ የተጠረነፈ ነው፣ ነፃ ይወጣል። እነዚህ ላይ ካልጨከን መረር ካላል አቋም ካልያዝ የሚከፈለው ዋጋ ይቀጥላል። የህፃናት መታረድ ይቀጥላል ማለት ነው። ስለዚህ መራራ እውነት የሚናገሩትንና ቁርጠኛ ጀግኖችን መደገፍ ያስፈልጋል። ቅጥረኛ ባንዳን ብቻ ሳይሆን ለኦሮሞማ ብልጽግና፣ ለወያኔ፣ ለብአዴን እና ለእነዚህ ቀጥታም ሆነ ስውር እጆች የራራ ልብ ያላቸውን እንደው ቀስ ብለን ምናምን የሚሉትን እያጠናገሩ ማጥፋት ያስፈልጋል። ከስሜታዊነት በመጽዳት አዋጭና ዘላቂ ጥቅም ያለውን ግብ መሰረት ያደረገ ትግል ማድረግ ያስፈልጋል። ስሜታዊ ሳይሆን እያንዳንዷ ትግል መጨረሻ የፍትህ ሀገር የማስቀጠል ህልውናን የመታደግና የማስቀጠል ዓላማን ያነገበ መሆን አለበት እንጂ በዚህ ልክ መጣው ሲያርዱ ጀነራሉን በመግደል እንበቀላለን እንደሚለው ዘመነ ካሴ አይነት አይደለም። ይህ ስሜታዊነት ወይንም የባንዳነት ስራ ነው። አማራ በዚህ ልክ እየተፈጀ አንድ ሰው ገድሎ እበቀላለሁ የበቀል አይደለም። ትግላችን የፍትህ ነው፣ የህልውና ነው። ህልውናን ማስከበር ነው እንጂ በቀልን የመወጣት አይደለም። ፍትህ ነው። ሁሉም በፈጸመው ትውልድ ኢትዮጵያውያን በሙሉ አስተማሪ የሚሆን ኢትዮጵያውያን በሙሉ በሚታዘቡት በፍትህ አደባባይ ለማስቆም ነው ትግላችን እንጂ የበቀል አይደለም ማለት ነው። ስለዚህ ከስሜታዊነት መጽዳትና አዋጭና ዘላቂ ዓላማን መሰረት ያደረገ ትግል ማድረግ ያስፈልጋል ማለት ነው። ባህላዊ የትግል ስልቶችን የማህበራዊ እሴቶቻችንን መጠቀም ያስፈልጋል። የስነ ልቦና ጦርነትን ለማወቅ ባህላዊ የትግል ስልቶቻችን የአባቶቻችን ማህበራዊ እሴቶችን መጠቀም ያስፈልገናል። አባቶቻችን በደጃዝማች በላይ ዘለቀ በርከፋች ነው የሚለው ባንዳው። በርከፋች ይዞ ትግል የለም ብሎ በርከፋቹን እጁን እየቆረጠ ነው የሚልከው፣ ምላሱን እየቆረጠ ጆሮውን እየቆረጠ ነው የሚልከው። 2 እጁን ከዚህ ጋር ነው እየቆረጠ የሚልከው። ይሄ እሴት ነው። ባንዳን ይዞ በርከፋችን ይዞ ከጠላት ጋር መዋጋት አይችልም። የሚበላውን የሚወጣ የሚገባበትን እየነገረው የታጠቀውን መሳሪያ ጥይቱ መቼ እንደሚያልቅ እየነገረው ስንት ሰው እንደተሰለፈ በየት በኩል እየመጣ መቼ ሊጀምር እንደሆነ እየነገረው ቅጥረኛ ባንዳን ይዞ የለም በርከፋችን ያጠፋ። እንግዲህ በላይ ዘለቀ ትምህርት አልተማረም እንደዛሬ እንደናስረስ ማረዳምጤ ያውም ህግን የሚያክል የሰው ልጅ ፍልስፍና አኗኗርና ስርዓትና ደንብ የሚገልጸውን የትምህርት አይነት ሊማር ቀርቶ ምንም እንትን አላለም። ግን ይቺ የኢትዮጵያ ኦርቶዶክስ ተዋህዶ ተቋም ባነጸችው መሰረት ፍትሃዊና እውነተኛ ነው። የእውነት ሰው ነው፣ የሀቅ ሰው ነው ማለት ነው።
እና እንደዚህ ባንዳን ይዞ ትግል ወይንም ባንዳን መሪ አድርጎ በአመራር ላይ አስቀምጦ ልማት የለም ነው የሚሉ አባቶቻችን። እቴጌ ጣይቱ ባንዳን ይዞ ትግል የለም ብላ ነው ባንዳ እንዲጠፋ ያደረገች፣ የአድዋ ድል እንዲገኝ የተደረገው። ባንዳዎች መጀመሪያ ስለተመቱ ጣሊያን ሰግስጋ ያስገባቻቸው የመረጃ ሰዎች ከአዲስ አበባም ከሁሉም ቦታ ተመንጥረው እንዲጠፉ ስለተደረገ የአድዋ ጦርነት በግማሽ ቀን ውስጥ ድል ተገኘ ማለት ነው። ጠላት ተመታ ማለት ነው። ይሄ አባቶቻችን እሴት ነው፣ ማህበራዊ እሴታችን፣ ስሬታችን ነው። ይህንን መጠቀም ያስፈልጋል። ስለዚህ በርከፋች ስለጠፋ ጣሊያን ጎጃም ላይ አሻራ እንዳይኖረው አደረገ ማለት ነው። የለውም አሻራ ጎጃም ላይ። ይህንን እሴት መጠቀም ያስፈልጋል ማለት ነው። ጠላትማ ምንጊዜም ጠላት ነው፣ አስቀድሞ መምታት አቃጣሪውን ነው። ጎጃም ውስጥ አንድ አርሶ አደር ይሄ መንግስት ሳሙና የበላው ጨርቅ ነው፣ እየተበጣጠሰ ሊሰፉት ሊጠግኑት አይቻልም፣ መጣል ነው ያለበት። እሱን እንዳናደርግ ግን አሾክሿክ ያለ እዚህ ያንተ ቤት የከሌ ቤት እዚህ ነው፣ የከሌ ቤት እዚህ ነው፣ ከሌ በዚህ ነው የሚወጣ በዚህ ነው የሚገባ እያለ የሚያቃጥራለ። ያንን ካልመታችሁ ትግሉ የትም አይደርስም ያሉ አርሶ አደር ናቸው። አርሶ አደር ናቸው። በዚህ ልክ ነው የተናገረው። ይሄ ነው እሴት ማለት፣ ይሄ ነው ማንነት ማለት፣ ይሄ ነው አማራነት ማለት። በዚህ ልክ መረዳት ጠላትን። ግን ቅጥረኛ ባንዳው መጥቶ በዚህ አብይ አህመድ ምናምን ድርድር የማያውቅ ምናምን ሲለን በዛ እንነዳለን። በየቦታው ያለን የቅጥረኛ ባንዳ አፍና እንትን ፕሮፓጋንዳ እየሰማን የወያኔን ቅጥረኞች ኤጀንቶች እየሰማን ምሁር ነን ባዩ ይሄ ግብዙ ሆዳሙ ተመሳስሎ የሚያድረው በሱሪው የሚረጥበው ኮሽ ሲል ሱሪው የሚረጥበው ሁሉ አብሮ ወገኑን እያስጨረሰን ያለው ማለት ነው። ይህን ሁሉ መጸየፍ ያስፈልጋል። ስለዚህ የአማራን ቅርስ ኪነ ጥበብን፣ ሽለላን፣ ፉከራን በደንብ ማዳመጥ፣ ተረትና ምሳሌዎችን፣ ፈሊጣዊ ንግግሮችን፣ ቅኔዎችን ማዳመጥ። እዛ ውስጥ ብዙ ሚስጥር አለ፣ ብዙ ሚስጥር አለ። ያንን ሁሉ መረዳት ያስፈልጋል። ይህ የጭራቁን ዓለም ቋንቋ እንግሊዝኛ ቋንቋ መናገር እንደ እውቀት የሚቆጠር እኮ ነው ያለ። ፈረንሳይኛ ስለተናገረ የሰለጠነ የሚመስለው ነው ያለ። አጥፊ ነው ይሄ። ማንነትን ሲደመስሱ ነው ቋንቋችንን ለማጥፋት። ሎርድ ማኩሌ የአገሬውን ማንነት በራስ መተማመን ለማጥፋት ቋንቋውን መቀየርና ባህሉን መደምሰስ ነው ያለ። በ18 ምናምን ግማሽ አካባቢ የእንግሊዝ ሀገር የፓርላማ አባል የሆነ ኢትዮጵያ መጥቶ ካጠና በኋላ ከዛ በኋላ ነው ውርጅብኙ የተጀመረ። የእንግሊዝ ስኩል አሜሪካን ስኩል እየተባለ የመጣው። ይሄ የቅኝ ገዢዎች የኢምፔሪያሊስቶች የመውረሪያ ስልት ነው። ስርዓተ ትምህርቱን በማበላሸት ፈጣሪ የሆነ አሳቢ የሆነ ኃላፊነት የሚሰማው ለሀገር ለሕዝብ ለወገን መቆም የሚችል ትውልድ እንዳይፈጠር ያደረጉት የፈረንጅ ትምህርት ከመጣ በኋላ ነው። እነ በላይ ዘለቀ የፈረንጅ ትምህርት ስላልተማሩ ነጭን አያምኑ። አያት ቅድመ አያቶቻቸው ከነጭ ጋር ሲዋጉ ነው የኖሩ። ሀገራችንን ሊወር የመጣ ነው ምን አባቱ እያሉ ነው ሲገጥሙ የኖሩት። አሁን ግን ለነጭ የሰገደ ነው ያለው፣ ለነጭ የሰገደ ምሁር ነው ያለው። አሜሪካ ሲባል እንደንትን የወንበዴን ሀገር ማለት ነው። ስለዚህ እነዚህን ፈሊጣዊ ንግግሮች ውስጥ ብዙ ሚስጥር አለ። ጠላትማ ምንጊዜም ጠላት ነው፣ አስቀድሞ መምታት አቃጣሪውን ነው፣ አሾክሿኪውን ነው ማለት ባንዳን መምታት አለብን። ባንዳ እያለ ጠላትን ማሸነፍ። ጠላት በአዋጅ ነግሮናል። ኦሮሞማ አማራን አጥፍቼ ኢትዮጵያን አፍርሼ ኦሮሚያን ካልገነባሁ አማራ እያለ እንኳንና ደብረ ዘይትና ናዝሬትን ይቅርና ወለጋንና አርሲን ሀረርንና ጅማን የኔ ነው ማለት አልችልም ነው። በአማራ መቃብር ላይ ነው ትግራይን ማቆመው። የትግራይ ተራሮች አማራ መቃብር ይሆናል ነው ያለን። በአዋጅ ነው የነገረን ወያኔ። ስለዚህ እነዚህ በአዋጅ ነገሩን፣ የሰበሩንን ሰብረናቸዋል፣ እንደ ሲጋራ ጭሰን ጥለናቸዋል በሚል ላይ ዝም ብሎ መደረግ ሳይሆን የነዚህ ቀኝ እጅ የሆነ አቃጣሪና ሸውከኛ ባንዳውን ማጽዳት ነው የሚቀድመው ማለት ነው። የትግሉ መርህ ይሄ ነው። በየጉራንጉሩ ጦር ማድረግ ሳይሆን መሰረታዊ የሆኑ ስትራቴጂክ ቦታዎች፣ ጎጃም ላይ የአባይን መንገድ መዝጋት፣ ብር ሸለቆ መቆጣጠር፣ ባህር ዳር ኤርፖርትን መቆጣጠር፣ መኮድ የሚሉትን መቆጣጠር፣ አለቀ። አራቱ ቦታዎች በቂ ናቸው። ጎንደርም ላይ እንደዚሁ መሰረታዊ ማድረግ። ተረፈ ከዋና መንገድ 40-60 ኪሎ ሜትር እየገቡ አማራን ማድቀቅ ነው። ገበሬው እንዳያርስ ማድረግ ነው። ለረሃብ ማጋለጥ ነው። የተወሳሰበ ቀውስ ውስጥ ማስገባት ነው። ይህን ነው የሚያደርጉት እና አስረስ ማረዳምጥ።
ይህን ነው እያደረጉ ያሉት። ይህን ካልተቀበል ለምን እየተሳቀቀን እንኖራለን ማለት ነው። ስለዚህ መጪው ትውልድ ስለ ባንዳነት፣ ስለ ጸረ አማራነት፣ ስለ ኢትዮጵያዊነት የአያት ቅድመ አያቶቹን የነገስታቱን ታሪክ እንዲያውቅ ሁሉም መስራት አለበት ማለት ነው። ይህ የጠላትን ፕሮፓጋንዳ ትቶ መሰረታዊ ነገሮች ላይ ወደ ማንነታችን መመለስ ያስፈልጋል ማለት ነው። ኃይላችን ያለ ከአማራነታችን ጋር ነው። አማራነት የዘር ግንድ ብቻ አይደለም፣ ጎሳ ብቻ አይደለም፣ ነገድ ብቻ አይደለም። የፍትሐዊነት ምንጭ ነው። የመንፈሳዊነት ምንጭ ነው። የእግዚአብሔር ተገዢ ህዝብ ነው። ስራ ወዳድ፣ አገር ወዳድ፣ ፍትሐዊ ህዝብ ነው። የእኩልነት ማሳያ ነው። ሰውነት በእግዚአብሔር አምሳል የተፈጠረ በሰውነትን የሚያምን ነው። ስለዚህ ወደዛ ማንነት መመለስ አለብን ማለት ነው። የመጨረሻው ዝግጅት የአባቶቻችንን ጥበብና ስልታዊነትን መውረስ አለብን። መጨረሻ ያነሳሁት አይን ይገልጣል አእምሮ ይቀሰቅሳል ያልኩት የአባቶቻችንን ጥበብና ስልታዊነትን መውረስ ያስፈልገናል። ግዴታ ነው። ታሪኩን ስላጠፉ፣ ስርዓተ ትምህርቱን አበላሽተው ስላደነዘዙ፣ የታሪክ መጽሐፍትን ስላጠፉ፣ አማርኛ ማስተማሪያ ቋንቋነትን ሁሉ እየደመሰሱ፣ ታሪኩን ሁሉ እያጠፉ ስላደረጉ ዛሬ የሚጨበጥ መያዝ መጨበጥ የማይችል ትውልድ ስለፈጠሩ አማራን ያጠፋ ነው ይመስላቸዋል። ስለዚህ ከእናት ከአባቶቻችን አልተማሩ ታጥቦ አይጠሬ ከምንለያልን ከምናሸማቅቃቸው ወገኖቻችን ጥበብን መማር እንችላለን። ስለዚህ የተፈጸመብንን ግፍና መከራ፣ ያለብንን ህመም፣ የተዘመተብንን የውሸት ታሪክ፣ የማንነት ድምሰሳ፣ የሚሰራብንን ፕሮፓጋንዳና የጥፋት ዘመቻ በሙሉ ወደ እምቅ ወደ ቁጭት ወደ እምቅ የሆነ ቁጭት ኃይል መቀየር አለብን። ወደ ቁጭት መቀየር አለብን። እምቅ ኃይል ማድረግ አለብን። ይሄ ነው የአባቶቻችን ጥበብ። ጣሊያን በጋዝ ሲያርከፈክፍና ሲፈጀው ወደ ኃይልነት ወደ ቁጭነት ለወጡት እንጂ አልተንበረከኩም፣ ወይንም ጥለው ፈርጥተው ወደ ይሄ ወያኔ ሱዳን እንደሚገባው አልገቡም። ወራሪዎች እንደሚፈረጥጡት አልፈረጠጡም። ወደ ቁጭት ወደ ኃይልነት ነው የቀየሩት። ስለዚህ የመጨረሻው እርምጃ ደግሞ በቀል ሳይሆን ፍትህ ነው። ይሄ በቀል የሚሉት ቅጥረኛ ባንዳዎች በቀል የሚሉት ይሄ እነ ዘመነ ካሴ እና አስረስ ማረ ዳምጤ በቀል የሚሉት ሌሎችም ይሄ አፋሃድ የሚባል ይሄ እነ እስክንድር ነጋ በቀል ምናምን የሚያነሱት ቋንቋ በሙሉ ያጥፊ ነው፣ አታላይ ነው፣ የሚያምታታ ነው። ያ ሁሉ ውስጥ መግባት የለብንም። እኛ ማሸነፍ ነው። ፊት ለፊት ሊገለን የመጣን ማሸነፍ ነው ያለብን። ሊገለን የመጣን ለማሸነፍ የገዳዮቻችን ቅጥረኛ የሆኑትን ማጥረግ አለብን። ቤታችንን ውስጡን ማጽዳት አለብን። ከማጀታችን ጀምሮ ቤቱን ንጹህ ማድረግ አለብን። ስለዚህ የአማራ ህልውና የሚወሰነው በእውነት፣ በአማራነት፣ በአሸናፊነት እና በፍትህ ብቻ ነው። የአማራ ህልውና የሚድነው፣ የአማራ ህልውና ቀጣይነት የሚወሰነው እውነትን በመያዝ በአማራነት ስነልቦና፣ በአማራነት ጸንቶ በመቆም፣ በአሸናፊነት ጠላትን በማሸነፍ ከጠላት ጋር በመደራደር፣ ከጠላት ጋር በመነጋገር፣ ከጠላት ጋር በመወያየት አይደለም። ጠላትን በመደምሰስ በማሸነፍ ነው። ሌላ ምንም ምርጫ የለውም። ተሸንፎ መኖር አይችልም አማራ። በዚህ ልክ ጡቱ እየተቆረጠ፣ በዚህ ልክ ሆዱ እየተቀደደ፣ ጽንስ እየወጣ፣ በዚህ ልክ እየታረደ፣ ቆዳው እየተገፈፈ ይህ አብሮ ሊያስኖር አይችልም። ይህ እኮ አብሮ የሚያስኖር እኮ አይደለም። ሊያንበረክኩን ነው እኮ ድርድር የሚሉን እኮ ጊዜ ሊገዙ እኮ ነው። እና አስረስ ማረ ዳምጤ አንዴ እስክንድር አንዴ ዘመነ እያሉ አንዴ ጎንደር አንዴ ጎጃም እያሉ እያላጓር እንደ ጠላት ኃይል ገዝቶ ጊዜ አግኝቶ ሚሊሻ ሰልጥኖ እየወረረ አካባቢውን መልሶ እንዲቆጣጠር እና ምዕራባውያን ጭራቆችም ገንዘብ እንዲሰጡት ፕሮፓጋንዳ እንዲሰሩለት እየተደረገ ያለው ለዚህ የበቃ ነው እኮ። ትግሉን በፕሮፓጋንዳ ቀይረውት እኮ ነው። መሬት ላይ የነበረውን ታሪካዊ ትግል ወደ ፕሮፓጋንዳ መጡት። ባንዳዎች ሲገቡበት፣ ቅጥረኛ ባንዳዎች የሰለጠኑት ሲመጡ ማለት ነው። ዘመነ ካሴን ከእስር ቤት ፈተው ሲለቁት፣ አስረስ ማረ ዳምጤን መሪ አድርገው ሲያመጡና ሲያስቀምጡብን ወደ ፕሮፓጋንዳ መጣ ማለት ነው። ይሄ የአማራን ወርቃማ ጊዜ ያሳለፈ፣ ለጠላት ጊዜ ገዛ። ጠላት ጦር እንዲያሰለጥን፣ ድክመቱን እንዲሸፍን፣ የሰው ኃይል እንዲሰበስብ፣ ይሄ የተርበተበተውን ሱሪው የረጠበውን ሁሉ አመራር እንዲቀያየር ምናምን ነገር አደረገ ማለት ነው።
ከዛ እነ ማርቲን ፕላውት ምናምን ፈረንጆች እየመጡ አስፈስል አገኙት፣ አናገሩት። ስልጠና ነው የሚሰጡት፣ የቴክኖሎጂ መሳሪያ ነው የሚሰጡት። እንዴት መደወልና እንዴት መገናኘት እንዳለበት ነው። ሳተላይት ስልክ ነው የሚሰጡት፣ መረጃ እንዲቀበል መረጃ እንዲያቀብል። እንደዚህ ነው የሚያደርጉት። ሌላ ምንም። ምዕራባውያን ነፃ ሲያወጣ ለህዝብ ለሰው ልጅ ነፃነት ዲሞክራሲያዊ መብት ሲቆም አይታወቅም። ሲጨፈጭፍ፣ ሲያርድ፣ ጤን ሲገዛ፣ ሲዘርፍ ነው የሚታወቅ። ይህ ነው ሀቁ። ጤን ሲገዛ ነው የሚታወቅ። የሰው ልጅ ባሪያ እያለ ሲሸጥ ነው የሚታወቅ። ደም ሲመጥ ነው የሚታወቅ። ሀገር ሲያፈርስ ነው የሚታወቅ። ምዕራባውያን የጭራቅ ዓለም ፖለቲካ ይሄ ነው የሚታወቅ። ስለዚህ እንግሊዝ ጣሊያን ሲመጣ እና አስረስም ሲያገኝ ምንድን ነው ልንማር የሚገባን ማለት ነው። ስለዚህ የአማራ ህልውና የሚድነው ፍትህ የሚነግሰው ኢትዮጵያ የምትቀጥለው በእውነት በአማራነት ስነልቦና በመጽናት አማራነትን ርዕዮተ ዓለም በመያዝ በአማራነት ብሔርተኝነት ጸንቶ በመቆም በአሸናፊነት ጠላትን በማሸነፍ በመደምሰስ እና ፍትህ ሲሰፍን ጊዜ ይርጋ ሳይገድብ ፍትህ ሲሰፍን የተወረረ አጽመ ርስት ሲመለስ በማናቸውም ኢትዮጵያዊ ላይ የተፈጸመ ወንጀል ማንም የሚፈጽመው ወንጀሉ ወንጀለኛው ለፍርድ ሲቀርብ የተበደለ ሲካስ የተወረረ አጽመ ርስት ሲመለስ 1000 ዓመት የሚሆን 2000 ዓመት የፈጀ ሲሆን ነው ማለት ነው። ስለዚህ መላው ኢትዮጵያዊ የአማራን ፈለግ በመከተል ከፋኖ ጎን ተሰልፎ ጣፋንታውን መወሰን አለበት። የመኖርና ያለመኖር፣ የትውልዱ መቀጠልና ያለመቀጠል፣ የሀገሩ ኢትዮጵያ መፍረስና ለመፍረስ መቀጠልን ጣፋንታ ከፋኖ ጎን ነው መወሰን አለበት። አፋብኃ ጎን መሆን አለበት። አፋብኃ ውስጥ እየተስተካከለ ይመጣል። ቅጥረኛ ባንዳው ይጠራል። ጊዜ ወንፊት ነው ያጠረዋል። በእግዚአብሔር ኃይል ባንዳዎች እየተንቀሸቀሹ ይወጣሉ። እንደዚህ ተደራዳሪነታቸውን ደጋግመው ይናገራሉ። እርምጃ የሚወስድ ጠፋ እንጂ እናስረስ ተደጋጋሚ ተደራዳሪነታቸውን ህዝብ እያስፈጁ የሰው ልጅ በዚህ ልክ ጡት እየተቆረጠ ተደራዳሪነታቸውን ከዚህ ከሚያደርግ ጋር ስለመደራደር ነው የሚያወሩት፣ ጡት ከሚቆርጥ ጋር። ስለዚህ እንደዚህ አይነት ቅጥረኛ ባንዳዎችን እንትን ማድረግ አለብን ማለት ነው። የመፍትሄው አካል የአባቶቻችንን ጥበብና ስልታዊነት መውረስን በዚህ ልክ የተፈጸመውን ለማድረግ እንደው ምን እናድርግ? ተግባራዊ የሚደረጉ ነገሮች፣ አንደኛ አፋብኃ አንድና ብቸኛ የፋኖ አደረጃጀት ነው። አፋብኃ ውስጥ ያለ የተተበተበ ብልሹ አሰራር አለ፣ ይታረማል፣ በጊዜ ሂደት ይታረማል። ቅጥረኛ ባንዳዎች እናስረስ እነዘመነ የሚተበትቡት ትብታብ አለ። ሌሎችም አንዳንድ ሰዎች አሉ በስማቸው ያልተገለጡ አሉ፣ ተመሳስለው ምናምን አንድ ጥሩ አቋም እንዳይያዝ ጥሩ ውሳኔ እንዳይወሰን መደረግ ያለበት እንዳይደረግ መልካም መስለው ምክር የሚያበላሹ አሉ። እነዛ ሁሉ መጥራት አለባቸው። ይጠራሉ፣ ግን ብቸኛው ድርጅት አፋብኃ ነው። ለዚህ ደግሞ ቅድሚያ ቅጥረኛ ባንዳን በስም ጠርቶ በአዋጅ ማገድ ያስፈልጋል፣ ሁሉም እንዲጠራ። ብአዴንን ከነመዋቅሩ የአማራ ክልል ከሚሉት ውስጥ አጥርቶ ድራሹን ማጥፋት ያስፈልጋል። መዋቅሩን በህዝባዊነት መቆጣጠር፣ ፋኖ ማስተዳደር አለበት። እስካሁን ህዝብ ሲዘርፍ፣ ሲያዘርፍ፣ ሲያደነቁር፣ ሲተበትብ የኖረ ክህደት፣ ከሃዲነቱ፣ ባንዳነቱ፣ ቅጥረኛነቱ እንዳለ ሆኖ ግን በውጤት አልባነት ብቻ እየተመዘነ መውጣት አለበት። ውጤት አልባ መሆን አሁን ከሃዲነት በግልጽ ካልተቀበለ ህዝቡ ባንዳ መሆኑን እስከዛሬ ይልቃል ጌትነት ተቃዋሚ ነኝ እያለ ሲያደነዝዝ ኖረ። አረ ወያኔን የትግል አጋር ያደርጋል፣ ኦነግን የትግል አጋር ያደርጋል። በዚህ ሁኔታ መቀጠል አለበት። በዚህ ሁኔታ ይልቃል ጌትነት መድረክ ላይ መውጣት አለበት። እንደነ ልደቱ እንደዚህ መቀጠል አለበት። ገዱ አንዳርጋቸው አማራን በዚህ 50 ዓመት ውስጥ ከፈጸሙ ወንጀለኞች ዋና ዘራጥፊዎች ውስጥ ከ5ቱ አንዱ ነው። እሱ እንደገና መድረክ ላይ መውጣት አለበት፣ ስለ አማራ ሊያወራ፣ ስለ አማራ ህልውና ትግል ሊናገር። ስለዚህ እነዚህን ሁሉ መጸየፍና ማስወገድ ያስፈልጋል ማለት ነው። ባጠፉት እንደው ወንጀልነታቸው እንዳለ ይቆይና ከሃዲ ባንዳነታቸው እንዳለ ይቆይና ምንም ለውጥ ባለማምጣታቸው ብቻ ከሽፈዋል ማለት ነው። ስለዚህ ይሄ በዲያስፖራው ያለውም አየሩን የተቆጣጠረው ወደዛ ወደዚህ የሚለው አንዴ አያም፣ አንዴ ፋና፣ አንዴ ካሳ፣ አንዴ ምናምን፣ አንዴ ዋው፣ አንዴ ምናምን የሚለው አዝማሪው ምኑም ስብስቡም ተጠርጎ መጥፋት አለበት።
ለጠላት ፕሮፓጋንዳ በመስራት ህዝቡ በማደናገር ዘርፎ በማዘረፍ በማምታታት ወርቃማ ጊዜ በማሳለፍ በሙሉ ተጠያቂ ነው፣ በሂደት ይጠራል። አሁን ግን ተጠርጎ ሁሉም ከህዝብ ዞር በሉ መባል አለበት ማለት ነው። በጣት የሚቆጠር ትንሽ ነው። ስለዚህ ማንኛውም ወንጀለኛ በፍትህ ይጠየቃል። እያንዳንዱ ወንጀል መመዝገብ አለበት። በኢትዮጵያውያን ላይ በተፈጸሙ ግፎች በሙሉ የተፈጸሙ ግፎች፣ በደረሱ በደሎች፣ በማፈናቀልና በመሬት ወረራ፣ በአገር ክህደት፣ ሀገር በማፍረስ ሀገር በመሸጥ ሉዓላዊነትን በማስደፈር ዙሪያ ይሄ ጊዜ ይርጋ ሳይገድበው የይርጋ ጊዜ ሳይገድበው ሁሉም ተጠያቂ ይሆናል ማለት ነው። ፍትህ ይነግሳል ማለት ነው። እና ይሄንን ሁሉ እየመዘገብን መሄድ አለብን። ይሄ ጥበብ ነው። አንደኛው የአባቶቻችን ጥበብ ነው፣ የተደረገን በወቅቱ መፈጸም ማለት ነው። እንግዲህ የአማራን ዘር ማጥፋት ወንጀል የአማራ ህዝብ ላይ የሚፈጸም ጥቃት ብቻ ሳይሆን ኢትዮጵያውያንን ጨፍጭፎ በመጨፍለቅ ኢትዮጵያን አፍርሶ ለመበተን የሚደረግ መሆኑን በአቋም መያዝ አለበት። ይህ መሽኮርመም ወደዛ እንደዚህ ነው ምን አያስፈልግም። ኢትዮጵያውያን በሙሉ የአማራ ህልውና ሲባል የኢትዮጵያውያን ህልውና ነው። ተወደደም ተጠላ፣ ተፈለገም አልተፈለገም አማራ ካልዳነ ቀሪው የትግሬ ህዝብ መኖር አይችልም። ምድር ሾህ ነው የምትሆንበት። የጦርነት ምድር ትሆናለች ኢትዮጵያውያን። ልክ ሊቢያ ላይ 5-6 ኃይል አሰማርተው ፈረንሳይ አንዱን፣ እንግሊዝ አንዱን፣ አሜሪካ አንዱን ምናምን ጀርመን አንዱን አድርገው እንደሚያባሉት ኢትዮጵያም እንደዛ ነው የሚሆነው። እንደዛ ምድር ነው የሚያደርጉት። ስለዚህ ከመሆኑ በፊት የአማራ ህልውና ሲባል የኢትዮጵያ ህልውና መሆኑ መታወቅ አለበት። ቅጥረኛ ባንዳዎች ወይንም ደግሞ አንዳንድ በስርዓተ ትምህርቱ የደነቆሩ ምንም የማያውቁ ያልተማሩት በቅን ልቦና ያቺ አማራ ክልል የምትባለዋ ክልል 4 ክፍለ ሀገር ምናምን መስሎ የሚያስባል ያስተት ነው። አማራ ኢትዮጵያ በሙሉ ሀገሩ ነው። ኢትዮጵያውያን ወገኖቹ ናቸው። ነፃ ህዝብ ታላቅ ሀገር በሚለው መርህ መመለስ አለበት። ኢትዮጵያ ሉዓላዊነት መከበር አለበት። የኢኮኖሚ ሉዓላዊነት፣ የእምነት ሉዓላዊነት፣ የነፃነት ሉዓላዊነት፣ የሁሉም ሉዓላዊነት መታወጅ አለበት። የትውልድ ቀጣይነት፣ የባህል፣ የእምነት ሁሉ። ስለዚህ አማራን ማጥፋት ማለት ኢትዮጵያን ማፍረስ፣ ኢትዮጵያን ጨፍልቆ ኢትዮጵያን መበተን እና ትግራይና ኦሮሚያ የሚባል ቅዠትን በማምጣት ነው። ያም አይሆንም፣ እውን አይሆንም። ምክንያቱም በጦር እንትን ውስጥ ይገባሉ። ያ ለጉዳይ ማስፈጸሚያ ነው። የነ ግብፅ፣ የነ አሜሪካ፣ የምዕራባውያን ምናምን አጀንዳ ማስፈጸሚያ ነው እንጂ ትግራይ ሀገር መቆም አይችልም። ድንጋይ እየበላ ድንጋይ እየፈለጠ ሊኖር አይችልም። የትግራይ ህዝብ አሳ እንኳን ላስግር ቢል አሳ እንኳን ማስገር አይችልም። አፋር ማያስቀምሰውም፣ ኤርትራዊ ማያስቀምሰውም፣ ቀይ ባህር ዳር መውጣት አይችልም እና አገር ሊሆን አይችልም። ይህንን ነው ስሁት የምዕራባውያን ይህንን አስተሳሰብ ነው ጭነው ወያኔ ትግሬን ህዝብ ለይቶ ከኢትዮጵያውያን ነጥሎ እየበላ እያስበላ ለዚህ ያበቃው ማለት ነው። ለኦሮሞ ህዝብም እንደዚህ ነው የተሳለለት። መሀል ሀገር ላይ በሲዳማ፣ በአፋር፣ በሶማሌ፣ በወላይታ፣ በጉራጌ፣ በሀዲያ፣ በከምባታ፣ በበርታ፣ በአኝዋክ፣ በኑዌር፣ በአማራ በሁሉም ተከቦ አገር ሆናለሁ ትልቅ አገር ሆናለሁ የሚል ቅዠት አምጥቶ ከበባ ውስጥ ሆኖ ህዝቡ በሂደት እንዲጠፋ ነው፣ የምስቅልቅል ምድር እንዲያደርግ ነው እሳቤ የመጣው እንጂ ኦሮሞ ሀገር ሆኖ ምናምን ቅዠት ነው፣ አይሆንም። አማራ ትግሉን አርፎ ቢቀመጥ አገር ነው አይችልም። የለውም መሰረት የለውም፣ አይሆንም። ስለዚህ እውነት ሰማይ በሚጋርድ ፕሮፓጋንዳ የተሸፈነ ቢያስመስሉትም ቅጥረኛ ባንዳዎች፣ አክቲቪስቶች፣ ጋዜጠኞች ምኖች እነዚህ የሚጮሁት በየቦታው እነ መዓዛ መሐመድ፣ እነ ተስፋዬ ወልደስላሴ፣ እነ ግርማ ካሳ እና አሳየ ደርቤ እንደው ፕሮፓጋንዳውን ሰማይ የሸፈኑ መስለው ቢያጮሁትም እውነት ግን ጠንካራ ነው። እውነት ጠንካራ ነው። አማራነት ነጥሮ ይወጣል። አማራነት ያሸንፋል። ይሄ ፕሮፓጋንዳ ሁሉ ንፋስ የሚጠርገው አውሎ ንፋስ የሚወስደው። ስለዚህ መጽናትን ያስፈልጋል ማለት ነው። ለእውነት ቆመን በቆራጥነት ተደራጅተን ባንዳውን፣ ሴራውን፣ ተልኮውን ካጋለጥንና ለዓላማችን ታማኝ ሆነን ከጸናን በወራቶች ውስጥ በቀናቶች ውስጥ ትግላችንን በድል እንደመድማለን። ዳግማዊ አድዋን ማወጅ እንችላለን። ይህንን ካላደረግን ግን ቀን ይወስዳል።
ማሸነፋችን አይቀርም፣ ቀን ይወስዳል። ቀን ሲወስድ እንዲህ አይነት ዘግናኝ እና አሰቃቂ ወንጀሎች በህዝባችን ላይ ይፈጸማል፣ በህፃናት ላይ ይፈጸማል፣ በእህቶቻችን በእናቶቻችን ላይ ይፈጸማል ማለት ነው። ስለሆነ መጪው ጊዜ የፍትህ፣ የእውነት፣ የኢትዮጵያ ታላቅነት የሚመለስበት ለማድረግ እውነትን በአንዳም መጸየፍ በአንዳም በስሙ መጥራት እውነትን መያዝ ያስፈልጋል ማለት ነው። ምንም የተወሳሰበ ፍልስፍና አያስፈልገውም። ምንም ምሁር መሆን አያስፈልገውም። የሚያዩትን ነገር አይቶ በመጣ ጠላት በጨከነበት ልክ መጨከን፣ ባንዳ ላይ ጨካኝ መሆን፣ በቃ ይሄ ምንም እውቀት አያስፈልገውም። እግዚአብሔርም እኮ ሀቅን ሲያዝ ነው የሚያግዝ፣ እውነትን ሲያዝ ነው የሚያግዝ። ተመሳስሎ ያደረ እኮ አይኖርም። የሰገደ ምን ያለ እንደው ወጣ የገባ ሱሪው የረጠበ ጠላት ጋር ከፍ ዝቅ ያለ የተሽኮረመመ አይድንም። እበላለሁ ያለ አይበላም። ነገ መኖሩን እግዚአብሔር ነው እኮ የሚያውቀው። ውሎ ማደሩን እግዚአብሔር ነው የሚያውቀው። ስልጣን አገኛለሁ ብሎ ባንዳ አንግሶ ሊጠቀም ምናምን የሚል ፕሮፌሰር ዶክተር አይኖርም፣ አይበላም፣ አይጠጣም። ምራቁም ትን ብሎት ሊሞት ይችላሉ። ነገ መኖሩም በእግዚአብሔር የተያዘ እኮ ነው። ስለዚህ ለእውነት መታመን ለእግዚአብሔር መታመን ነው። በእግዚአብሔር ካመን ደግሞ ለነገ ተስፋችን ለነገ ምኞታችን እንደርሳለን ማለት ነው። ስለዚህ ምን ያህል ይሄ ፖለቲካል ሳይንስ ምን ፕሮፌሰርነት ምንነት አያስፈልግም እኮ። ጠላትን ባንዳን አቅፎ ይዞ ዝም ብሎ ረጅም ቦታ ላይ ጣትን መቀሰር ምናምን አያስፈልግም። እንግዲህ የግንዛቤ ማስጨበጫ መልእክቴን የህልውና መታደጊያና ማስከበሪያ ተልእኮዬን ለህዝብ የማደርስበት የዘመር ቲቪ ነው። የዘመር ቲቪን ማገዝ ኃላፊነትን መወጣት ነው። ህልውናን ማዳን ነው። ሀገርን ማስቀጠል ነው። እንዲህ አይነት እውነት እንድናውቅ መራራ እውነቱ እንድንቀበል ከትርምስምሱ እና ከዚህ ፍልስልሱ ከወጣው ከጠላት ቅጥረኛ ባንዳ ፕሮፓጋንዳ መውጣትን መስመርም መያዝ የጠላትን ማንነት ማወቅን የምንሰማበት ነው ማለት ነው። ስለዚህ የፍኖተ አማራ ዩቲዩብን እንድትከታተሉና ላልሰማም እንዲሰማ እንድታደርጉ የዘመር ቲቪንም እንድታግዙና የዘመር ቲቪ ተደራሽነት እንዲጨምር እኛም ያለውን ሴራ ጠላቶቻችንን እየተከታተል እንድናጋልጥ ድላችንም በአጭር ጊዜ እንዲሆን እናደርጋለን ማለት ነው። የሚቆረጡት በስቃይ የሚገፈፍ ቆዳ፣ የሚቆረጥ ብልት፣ የሚቀደድ ነፍሰ ጡር ሆድ በአጭር ጊዜ እናስቆማለን ማለት ነው። ፈጻሚዎችን፣ ተባባሪዎችን፣ አስፈጻሚዎችን፣ የጥቅም ሸሪኮችን ለፍርድ እንዲቀርቡ እናደርጋለን ማለት ነው። ይሄ ነው የዛሬ ዝግጅቴ። አማራነት ያሸንፋል፣ ፋኖ ይነግሳል፣ እናሸንፋለን። በሌላ ዝግጅት በሚቀጥለው ፕሮግራም እንገናኛለን። እስከዛው ሰላም። አማራን ስንቱን ህዝቦች የሃሮሃ